መቀም ለምንድን ነው ሁለቱ የተጠቀሱት እንዴ? ማለት ያመነ የተጠመቀ ስለሚድን ነው። ኦኬ በጣም ጥሩ። ለመዳን ምንና ምን? እምነትና ጥምቀት። ቴንኪዩ። እምነት ብቻ ይላል አይልም። ለመዳን ምንና ምን ያስፈልጋል አለ? ማመንና መጠመቅ። ያላመነ ይፈረድበታል የሚለው ግን ያላመነ ነው። አዎ ስለ ፍርድ አይደለማ የኔ ጥያቄ። አሁን ስለ መዳን እያወራን ስለሆነ ስለ መዳን የተጠቀሰውን ያወራ ነው። ስለ ፍርድ ስናወራ ያላመነ ስለሚል በቃ ያላመነ ይፈረድበታል ብለን እንዘጋዋለን። ስለ ፍርድ ስላላወራ እሱን ማውራት ሰው ካልተጠመቀ አይድንም ብለህ ነው የምታምነው? አሁን የኔን እምነት አልነበረም ያወራሁት። ግን እሺ አንድ ጥያቄ ልጠይቅህ። አንድ ሰው በልጁ በኢየሱስ ክርስቶስ አመነ፣ ወይ ኤቲስት ነው ወይ የእስልምና እምነት ተከታይ ነው። በልጁ በኢየሱስ ክርስቶስ አመነ፣ ሳይጠመቅ ሞተ። እሺ ይድናል አይድንም? አልተጻፈም ማለት እንዴ? እንደዛ የሚል ጽሑፍ የለም። በልጁ በኢየሱስ ክርስቶስ አምኖ ከሞተ ይኸውልህ፣ በልጁ በኢየሱስ ክርስቶስ አምኖ ቢሞት እሱን ሰምቻለሁ እኮ ኒቆዲሞስ። ሚዩት አታርጉት፣ አርጋችሁት ከሆነ ሚዩት አንሳ እናውራ። አልተጻፈም እንደዛ የሚል ጥቅስ ኒቆዲሞስ። ቢሞት ላይ የሚመሰረት እምነት በጣም ኒቆዲሞስ አለ። እሺ እስኪ ያበራ ምን ፈረሰ ማለት ነው? ሞት የሚለውን አማራጭ ስለዚህ በክርስትና እምነት ጥያቄ ያለብህ ማለት ነው። አንተ ጥያቄ አልተፈታም ማለት ነው። አይ ጥያቄ የለብኝም። ቆይ አንዴ ኒቆዲሞስ ጥያቄ ያለብህ ጥምቀት ለኃጢአት ስርየት ብለህ ነው የምታምነው? ኧረ ስማ እንዴ መልስላለሁ፣ ግን ስማ እንዴ ዋርኒንግ እየሰጠ ነው። አቤኒ ኪቦርዱ ነው መሰለኝ። አጥፋው በቃ አቢኒ ከፊቱ ግን ይሻላል እኮ ኪቦርዱ ግን። እሺ ይሁን። ብትሞት ኮፒ ሊንክ አድርጉት ጋይስ። እሺ ታብታብ ይደረግ ጋይስ፣ ታብታብ። እሺ መልስልኝ። ነው ረመድኃኔዓለም ተረጋጋ። ይኸው ሰምቻለሁ። ጥምቀት ለኃጢአት ስርየት ነው የምትለው አይደል ያልከው መጨረሻ ላይ ሰምቻለሁ። ግን አንዴ ታብታብ እንኳን እናስደርግ ቤቱን እስኪ። እሺ ይኸው ታብታብ አድርጉ ቤተሰብ ታብታብ እያደረጋችሁ እስኪ። ይሄ ድንቅ ትምህርት ነው። ባይዘወይ ብዙ ሰዎች ነፃ ይወጣሉ በዚህ ትምህርት። እውነት ነው። ይኸው ብዙ የስህተት ትምህርት ገልጠን እምነት ብቻን አፍርሰንማ ሰው እንዲሁ አይወጣም፣ ወደ ጌታ ይመጣሉ። እሺ እንዴ ሰውየው አምኖ ሳይጠመቅ ከሞተ መልስ ካላገኘ እኮ ክርስትና ሙሉ አይሆንም። ባይዘወይ አንዴ ኒቆዲሞስ ቢያንስ ታብታቡን ራስሽን ከፍ አድርጊ 500 ሺህ ያስገቡት። እሺ ጋይስ እየሰማችሁ ግን ታብታብ አድርጉት። ራስሽን ከፍ አድርጊ። አቢኒማ ምን ይሰራል ልቁኝ። እሺ እንደዚህ ግን ደስ አይልም እኮ ዋናው በትልቁ አስተካከል ብሎኝ እዮባ። እስኪ እኔ ሙሉ ሞዴሬተር ስጪ። አይ ምንም አይሰራልህም አቢኒ፣ ታበላሻለህ አንተ። እሺ አሁን በትልቁ አድርጊ ራስሽን። የራስሽን ንኪውና ከዛ በትልቁ አድርጊው። ብቻ እሷን እንትን ምቱት። እሺ ታብታብ አድርጉት ፕሮፋይሏ። እምቢ አለሽ? አሁንም የእናንተን ነው ማድረግ የምችለው። ኦኬ አሁን ልሞክር። እሺ እየሞከረች እኛ እንቀጥል አይደል? ታብታቡን 500 ሺህ ቢያንስ፣ ኮፒ ሊንኩን ቢያንስ 1500 አድርጉት። ያው ከሚቆራረጥ ማለት ነው እየተማማርንም ስለሆነ። እሺ የመጨረሻ ላይ ጠየቀኝ ጥያቄ ምንድን ነው? ጥምቀት የኃጢአት ስርየት ያስገኛለሁ የምትለው አለኝ። አዎ አልኩኝ። መልሱ ማስረጃ ልስጥ ወይስ ትቀጥላለህ? ማስረጃ? አዎ ማስረጃ ስጥ። እሺ የሐዋርያት ሥራ ምዕራፍ 22 ቁጥር 16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38። የተመቸን ክፈለው። እኔ ላንብብልህ ራስ
እኔው ላንብብ ወይስ ታነበው? አነባለሁ። አንብበው። ስራ ስንት ነው ያልከኝ? 22 16 22:16 ላንብብላ። እሺ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መልስ ነው ወይስ ምንድን ነው? ላብራራለህ? አልገባህም? ሙሉ አውዱን እስቲ አብራራልኝ። እሺ። ሳውል በመንገድ ሳለ በደማስቆ መንገድ ጌታ አገኘው። ከዛ ቃላት ተለዋወጡ። ለምን ታሳድደኛለህ አለው ጌታ ኢየሱስ። ሳውልም እኔ ማሳድድ አንተ ማነህ አለ። ጌታ ኢየሱስም የናዝሬቱ ኢየሱስ እንደሆነ ነገረው። ከዛ በኋላ ሳውል ምን አለ? ጌታ ሆይ ምን ላድርግ አለ። ጌታ ኢየሱስም ወደ ደማስቆ እንዲገባ በዛ የምታደርገውን ይነግሩሃል አለው። የ3 ቀን መንገድ ተጉዞ ከተማ ገባ። ጌታ ካገኘው በኋላ ማለት ነው። ከተማም ከገባ በኋላ አናንያን አገኘው። አናንያም ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ያለው ታጠብ ነው። ስለዚህ ከኃጢአቱ ለመታጠብ ስሙን እየጠራ መጠመቅ እንዳለበት ነገረው ማለት ነው። ከኃጢአት ለመታጠብ ጥምቀት ያስፈልጋል የምንለው በዚህ የመጽሐፍ ቅዱስ ማስረጃነት ነው። ይሄ ብቻ አይደለም፣ የሐዋርያት ሥራ 2ንም ማስረዳት እችላለሁ። ሐዋርያው ቅዱስ ጴጥሮስ የተናገረው ትክክል። ወንድሞች ሆይ ምን እናድርግ ባሏቸው ጊዜ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ስም ተጠመቁ አሏቸው። ኃጢአታችሁ ይሰረይ ዘንድ ነው የተባሉት። ለሚጠመቁት ለኃጢአት ስርየት ነው ማለት ነው። ቃል በቃል ደግሞ ጴጥሮስ በመልእክቱ ላይ ደግሞ ተናግሯል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። ያው ማስረጃዬ ኒቆዲሞስ ወንድሜ። ጥምቀት የኃጢአት ስርየት ነው ብለህ ማመን አንደኛ ይኸውልህ ለጠየቁ ጥያቄ መልስም የለህም። አንድ ሰው በልጁ በኢየሱስ ክርስቶስ ብቻ አምኖ ቢሞት የሰጠው ይድናል ወይ ስልህ እንጃ ነው ያልከኝ። ይኸውልህ እንጃ ነው ያልከኝ። ቆይ አንተ አውርተሃል ዝም አልኩህ አይደል? እንደዛ አይደለም። እንጃ ነው ያልከኝ። አላውቅም ነው ያልከኝ። አልተጻፈም አልከኝ። አዎ አልተጻፈም ነው ያልኩህ። ያ ከኢየሱስ ክርስቶስ ከተሰቅሎ የነበረው ሰውዬ እኮ ወርደህ ተጠመቅ አልተባለም። ከተጻፈ ግን መጀመሪያ የተጻፈውን ባለማወቅ እንድትወቅሰኝ ሐዋርያቶቹ ተጠምቀው ነበር። ስማ እስኪ ሐዋርያቶች ተጠምቀዋል። መጀመሪያ ቆይ እየሸፋፈን ነው። ሐዋርያቶች ተጠምቀው ነበር። ቆይ መልሳለሁ። ኒቆዲሞስ አንዴ መልሳለሁ። ሐዋርያት ተጠምቀው ነበር ነው ያልከኝ፣ ሰምቻለሁ። ከዛ በፊት ግን አልተጻፈም ማለቴ ስህተት ከሆነ መጽሐፉን አሳየኝና እኔ ስህተት የለመን እስቲ የቱ ጋር የተጻፈው ያመነ ሰው ቢሞት ምን ይሆናል የሚለውን የተብራራበት ባይዘዌ ይሞት ላይ ጴጥሮስ የመሪያው በበዓለ 50 ቆይ ስማኝ አንድ ነገር ልንገርህ። ቆይ ትነግረኛለህ። ስለ ጥቅስ ቆይ አንድ ያስጨርሰኛ ሐሳቤን ሐሳብ ልነግርህ ነው። እኔ ትነግረኛለህ አንዴ። ይኸውልህ ዘለልክና ጠይቀህ ስሬት ነው የሚል ሲያንጣ አልከኝ። እሱን ከመለስኩ በኋላ አሁን ደግሞ ወዴት ሄድክ? የተሰቀለው ሰው አልክ። ከዛን ሐዋርያት ተጠምቀዋል ያልክ። አየህ ምን ያህል እንደተሽከረከርክ። እኔ ግን አንድ ቦታ ላይ ቆም ብለህ ማውራት እንድትችል ሐሳብንም እንድታስረዳ ለመግባባትም አንተ ያነሳሁን መልሼ አቀረብኩልህ። አንተ እኔ ስህተት ከሆንኩኝ እና ስህተት ነህ ካልክ ሮሜ 6 ናውጣ። እሺ ሮሜ ምዕራፍ 6 ናውጣልኝ። እሺ ጥያቄን ሰምተሃል? ግን ስለ ጥምቀት ምንነት እንዳስረዳ ኃጢአት ስርየት ነው ብለኸኛል። ጥምቀት እኔ እኮ እሱን አይደለም የጠየኩህ። ለምንድን ነው የማሰማው? እንድንግባባ ጥያቄ ምንድን ነው? ጥያቄ ምንድን ነው? እሺ ጎበዝ ጥያቄ አንድ ሰው አምኖ ግን ቢሞት የሚለውን እኔ አልተጻፈም አልኩ በማለቴ ስህተት ነው አልከኝ። ስህተት ከሆንኩኝ ተጽፏል ማለት ነው አይደል? አምኖ ቢሞት የሚለው የቱ ጋር ነው የተጻፈው? ሞተ እኮ ሳይጠመቅ የሞተ የለም እንዴ? ወንበዴው አልሞተም?
ከክርስቶስ ጋር የነበረው? እሺ ማችን ግን የት ሆኖ ነው ኢዮባ? እሺ ይመች ሞተ ወሬ አንተ ወደ ዶክትሪንህ አትውሰደኝ። መጽሐፍ ቅዱስ ያወራ እኮ ምልህ ለዚህ ነው። እኔ ምንም አልወሰድኩም። ሲጀመር ስለ ጥምቀት ካወራን አንተ አልተጠመክም። እሺ ሳታምን በፊት ነው የተጠመከው። በ40 ቀን ነው የተጠመከው እኮ አንተ። አረ ስለ 40 ቀን ጥምቀት፣ ስለ ጥምቀት እናውራ። በዚሁ ስለ ጥምቀት ስልናወራ አንተ በ40 ቀን ነው የተጠመከው። ትክክል። መጀመሪያ በ40 ቀን ስለ ልጁ ስለ ኢየሱስ ክርስቶስ አምነህ ነው የተጠመከው ወይስ ቤተሰብ ተጠምቆልህ ነው? ተአምኖልህ ነው የተጠመከው? ቤተሰብ ተጠምቆልህ ነው? እሺ ቆይ ቤተሰብ አምኖልህ ነው የተጠመከው? ቆይ አንዴ ኒቆዲሞስ 10 ቦታ እንደ መለካከፉ እንትን ነው የሚሆንብህ እና አይ አይደለም፣ የተያያዘ ነገር ስለሆነ ስለ ጥምቀት እናውራ ካል አንተ ትክክለኛው ጥምቀትም አልተጠመክም። ባይዘው አንዴ በቃ እሺ፣ ችግር የለውም ሰምቻለሁ። የተያያዘ ነገር እንዴ ቆያ ቢጨርስ ዮባ ከሱ ጋር ከአንተ ጋር ያለኝ ነገር ተናግሬያለሁ። ካስገባ ሰው ጋር ትቀጥላለህ። እኔ ከአንተ ጋር አላወራም። ኒቆዲሞስ ይኸውልህ መጀመሪያ 10 ቦታ 10ሩን ነገር የምናቦካው ከሆነ አንተ ምንም አትረዳ፣ አንተን ምንም አልረዳ፣ መታች ያሉትም አይረዱም። አሁን ስንቱ ቦታ ሄድክ? በጌታ ጋር የተሰቀለው ሰው አልክ፣ ሐዋርያት አልክ። ከዛ ደግሞ አንድ ርዕስ ነው። አንተ አንድ ጥቅስ ነው የጠቀስከው። አንተ አንድ ጥቅስ ነው የጠቀስከው። ኧረ አንዴ ስማኝ እባክህ። 2 ጥቅስ ጠቅስ። ለፈለግከው ዓላማ እንዴት ሰማሃለሁ እንዴ? እንደማመጥ መጀመሪያ እኔ ያነሳሁበትን ሐሳብ ተረዳኝ መጀመሪያ። ኢዮባ ሰማለሁ። ትሰማለህ? አይ ቱ ቢ ሆነስት ላይክ እንትን ደምድሞ ነው የመጣው አንተን ለመጫን አንተን ለማለት ምናምን እንጂ ምንም ሀሳብ ለመስማት ፈቃደኛ አይደለም። አፍተሩ ልጁና ምናልባት ቦሪንግ እንዳይሆን ራሱ ምንም ነው መስማት እየፈለገ የሌለው ምንም መምህር ብሬ አንተ እኔ ከአንተ ጋር አላወራንም። አሪፍ እየሄድን ነው። እኔ ከሱ ጋር እያወራን ነው፣ እየተማማረ አሪፍ አይደለም፣ እየሰማ ነው። መምህር ብሬ እኮ ከዚህ በፊት ጥያቄ ጠይቄ መመለስ አቅቶ ወጥተሃል እኮ አንተ ወጥተህ በዛው ጠፋህ። ኧረ በቃ ዝም በል ኒቆዲሞስ። የት ነው እንዴ መምህር ምን እንደፈለገ ታውቃለህ? እንደዚህ ላይክ ማይሆን ነገር ተናግሮ ማለት ነው አስወርደ ነው ከዛ አስወረዳችሁ ምናምን ማለት ነው የፈለገው። በፍጹም እኔ በፍጹም ምን ያደርግልኛል? አጀባ ክብር አልፈልግ። እናንተ ናችሁ። ማን ያቀኛል? እኔ ታዋቂዎቹ እናንተ እኮ ናችሁ። እሺ ቆይ አንዴ እንዲህ እናድርግ። ቅድም ጥምቀት ለኃጢአት ስርየት ነው ትላለህ ስትለኝ አዎ ብዬ ማስረጃ ሰጥቼ ነበር አይደለ? አይልማ። እሺ የትኛውን ጥቅስ ነው መጀመሪያ በስሙ ባል? ይኸውልህ ምክንያቱም አንተ ያነሳኸው ሐሳብ ይኸውልህ አንተ የሰጠኸኝ ጥቅስ ይኸውልህ ጥቅሱን የሰጠኸኝን ጥቅስ ልንገርህ እኔ። እሺ ጥምቀት ማለት ከክርስቶስ ጋር ሞቱን የምንተባበርበት አልሰጠውም እንጂ ለኃጢአት ስርየት ነው ብዬ አላምንም። እሱ አይደለማ ታዲያ እያወራን ያለ ነው። ለምንድን ነው እሱ ያልተጠየቀው የምታወራው? በጌታ ስም ያንተ እምነት እኮ አይደለም። እኔ የሰጠው ጥቅስ መጀመሪያ የሰጠው ጥቅስ የትኛው ነው ብዬ ስጠይቅ እኔ አላምንም ብለህ ታወራለህ። ማጠየቀ ስለ አንተ እምነት የሰጠኝ ጥቅስማስ እንዴ ሐዋርያት ሥራ ምዕራፍ 22 ያለውን ጥቅስ አይደል የሰጠኝ? አዎ ጎበዝ፣ አውጣው ጥቅሱ እናወራ። አንድ በአንድ ብናወራ ይሻላል። ከቁጥር 6 ጀምሮ አንብብልኝ። ጊዜ መግደል ካልፈለክ በስተቀር አውርተንበታል እኮ። እሺ ከቁጥር 6 በሐዋርያትም ፊት አቆሟቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን እያደረገ ነበረ። የነፃ ወጪዎች ከተባለችው ምኩራብ ከቀሬናና ከእስክንድሪያም ሰዎች ከቅልያና ምዕራፍ ስንት ነው ያልከኝ? ኦኬ ሶሪ 6ን እያነበብኩ ያለሁት 22 ያልከኛ። እሺ ከ6 ጀምሮ ነው ያልከኝ። ሲሄድም ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ
የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ይኸው ይነግሩሃል አለኝ። ከዚያም ብርሃን ኒቆዲሞስ እሺ ጌታ ሆይ ምን ላድርግ ባለው ጊዜ ጌታ ሆይ ምን ላድርግ ያለው አምኖ ነው ሳያምን ማለት አምኖ ነው እንጂ እንዴ አምኖ ነው። የህፃን ጥያቄ አጠይቀኝ የምልህ እኮ ለዛ እኮ ነው። እኔ እኮ እሺ ችግር ስለ ጳውሎስ እያወራን አምኖ ነው ትለኛለህ። ነገር ለምን ታራዝማለህ? ይሄ እኮ እግዚአብሔር ይገስጽ። ይሄ ነገር የሚያራዝም ነገር ለምን ታራዝምብኛለህ? እሺ ሰምቻለሁ። እሺ ባትሳደብ ምናምን ጥሩ ነው ብያለሁ። ከተመቸ ቀጥልበት። እግዚአብሔር ይገስጽ ስትባል አሜን በል። አሜን ነው የሚባለው። እግዚአብሔር ይገስጽ ማለት ምርቃት አይሆንም። ግን ቆይ አንዴ ቶ አትረብሸው እንትኑን ጥያቄውና መልሱን። አሁን ቆይ አምኗል ብለኸኛል። በጣም ጥሩ። በደማስቆ መንገድ እያለ ሚውት አታድርጉት። ምናምን የሚለው ማለት ነው ፋራ እያለኝ ነው። ይመች ያራዳ ልጅ ብዬዋለሁ። እንቀጥል። ኧረ ስለ ራስህ አታውራ። በቃ ዝም ብለህ አውራ። ኮሜንት ለምን ታነባለህ? እኔ እስካሁን አላነበብኩም። ምን አገባ? እኔ የተሻለ ብቃት ስላለኝ እያወራውም ኮሜንት ማየትም እችላለሁ። ይሄ እኔ ብቃት ነው። በቃ አንተ ብቃቱ ከሌለ ዝም በል እንዴ። አልዳንክም። ለዛ ነው እኮ ስትሰደብ የሚያምህ ስትድን አያምህ። የመዳን ምልክት ኮሜንት አለማየት ነው። ይመችህ። አትናደድ ማለት ስትሳደብ አትናደድ። ይኸው የአንተ ተከታዮች እኔን እየሰደቡ የሐዋርያት ሥራ ምዕራፍ 22 ላይ ጌታ ሆይ ምን ላድርግ ባለው ጊዜ አምኗል ብሎናል። በጣም ጥሩ። ባመነ ጊዜ የኃጢአት ስርየት አግኝቷል? አዎ አግኝቷል። በጣም ጥሩ። ኒቆዲሞስ ጋር የደረሰው በስንተኛው ጊዜው ነው? ወደ ከተማ ገብቶ ሐናንያ ጋር ማለት ነው። ማን ነው ሐናንያ ጋር? ይቅርታ ሶሪ፣ በጣም ሐናንያ ጋር የደረሰው ማለት በስንተኛው ጊዜ ማለት ነው? ሐናንያ ጋር ለመድረስ ከደማስቆ መንገድ ሐናንያ ጋር ለመድረስ ስንት ቀን ፈጀበት? ቀኑን አይ ቲንክ አላውቀውም፣ ግን ከሄደ በኋላም ሐናንያ ራእይ አይቶ ጌታ ተናግሮት ነው የሄደው። የሐዋርያት ሥራ ምዕራፍ 9 ላይ ለ3 ቀን ያህል እንደሆነ ይናገራል። በጣም ጥሩ። ለ3 ቀን አይ ቲንክ። እሺ፣ ስለዚህ በደማስቆ መንገድ ጌታን አምኗል፣ የኃጢአት ስርየትም አግኝቷል። እንቀጥል። ቀጥል ከቆምክበት። ምን ልቀጥል? አንተ እኮ እየተናገርክ ነው። አይ ንባብ ላይ ነበርክ። በመሀል አስቁሜ ጠየቅኩ። ከዛን ልቀጥል መለስክልኝ። ከዛ ቀጥል ንባብ። ኦኬ ቁጥር 11 ከዚያ ብርሃንም ክብር የተነሳ ከ11 ላይ ነው ያቆምኩት። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋው ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየው። እርሱም አለኝ የአባታችን አምላክ ፍቃዱን ታውቅ ዘንድ ጽድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ምስክር ትሆንለታለህ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ፣ ወደ ኢየሩሳሌምም ከተመለሱ በኋላ እያለ ይቀጥላል። ይበቃሃል? በሀሳብከው ሀሳብ ይበቃሃል መሰለኝ። በጣም እሺ። ቁጥር 16 አንተ ምን አለ መሰለህ፣ ቅድም ያነበብናትን ጥቅስ ነው እየነገርከኝ ያለኸው። ምንም አልመሰለኝም። አንዴ ቁጥር 16 ላይ ምን አለ? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ታጠብ አለው። አንተ እንዳልከኝ ከ3 ቀን በፊት በደማስቆ መንገድ የኃጢአት ስርየት ካገኘ አሁን ሐናንያ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ለምን አለው? ሁለቴ ነው ከኃጢአቱ የሚታጠበው? ያመነ ሰው ስለሚጠመቅ ከኃጢአቱ የሚታጠበው ሁለቴ ነው ወይ ነው ጥያቄ? ኖ አንተ ማለት ምን አለ መሰለህ፣ በልጁ በኢየሱስ ክርስቶስ ደም የኃጢአት ስርየት እንዳለ አታምንም እንዴ? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የልጁ የኢየሱስ ክርስቶስ ደም ትክዳለህ እንደ ይህንን ደም
ኧረ እኔ በፍጹም አልክድም። ጥያቄው ግን እሱ አይደለም። አይደለም ስሬት የሚያገኘው ጳውሎስ ለዶክትሪን ብለህ የልጁ የኢየሱስ ክርስቶስን ደም አቃለህ ከእግዚአብሔር ጋር አትጣላ። በፍጹም ርዕሱ ሽፍት አታደርገው። ወንድሜ ነህ። ይኸውልህ አረሳው ኒቆዲሞስ እንማማር ከሆነ እንማማር፣ ግን የልጅ በቀራኔው መስቀል ላይ የፈሰሰውን ደም አትካድ። ኃይሉን አትካድ። ጳውሎስ ነው እያወራን ያለ ነው። ጳውሎስ ሁለቴ ነው ወይ የኃጢአት ስርየት ያገኘው? ጥያቄ ይሄ ነው። ማይኩን አንሳውና ቀጥል። እኔ ትርፌ 500 ሰው ነው። ያመነ ሰው ይጠመቃል። ያመነ ሰው ይጠመቃል። ጥያቄ እሱ አይደለም። ስንቴ ነው የኃጢአት ስርየት የሚያገኘው ነው እኔ ጠየቅኩ። አንዴ በልጁ በኢየሱስ ክርስቶስ በማመን። የቱ ጋር ነው የኃጢአት ስርየት ያገኘው? የቱ ጋር? በደማስቆ መንገድ ወይስ አናንያ ጋር ደርሶ ተጠመቅ ሲባል? አናንያ ስላለው አናንያማ መልእክት እየነገረው ነው። ተጠመቅ ነው ያለው። የኃጢአት ስርየት ታገኝ ዘንድ ተነሳ እያለው ነው። ማድረግ ያለብህን ጌታ ማድረግ ያለብህን አናንያ ይነግርሃል ስላለው ነው። ስላየ ነው ታገኝ ዘንድ አለው አናንያ። ይኸውልህ በልጁ በኢየሱስ ክርስቶስማ እያመነ ተጠምቆ ነው የሚድነው እኮ። አናንያ ምን አለ? አይድንም እንዴ? ታገኝ ዘንድ አለው። ይኸውልህ ደሙ ያለው ውሃ ውስጥ ነው አይደለም እኮ። ስማኛ፣ ይኸውልህ ቃሉን አታጣም። እግዚአብሔር ይገስጽ። አሁንም ቃሉን አታጣም። ደሙን አታቅልል። የክርስቶስን ደም አታቅልል። ምን ታገኝ ዘንድ አለው አናንያ? ምን ታገኝ ዘንድ አለው? አማርኛ ነው ገብቶሃል? እባክህ መልስ። ሽፍት ለማድረግ በሞከርክ ቁጥር 500 ሰው ትምህርትህንም አንተንም ነው የሚታዘበው። እኔ ምንም ነገር አላብራራውም። አንተኑ ነው የጠየቅኩ። በል መልሳት። አናንያ በደማስቆ መንገድ ነው የኃጢአት ስርየት ያገኘው ወይንስ ከ3 ቀን በኋላ አናንያ ጋር ገብቶ አናንያ ለምን ትዘገያለህ? ተነሳና ተጠመቅ ከኃጢአትም ታጠብ ሲለው ነው? የቱ ጋ ነው? ሲጠመቅ ወይስ ከ3 ቀን በፊት ሲያምን? መልስ። ባይዘዌ በ3ቱ ቀን መካከል የእሱ ትምህርት ይፈርሳል። በእምነት ብቻ የኃጢአት ስርየት ይገኛል ወይም ይዳናል የሚለው ፈርሶ በእምነት ብቻ ሳይሆን ካመነ ከ3 ቀን በኋላ ነው ለኃጢአት ስርየት እንኳን የሚጠመቀው። ሰው እምነት ብቻ እየፈረሰ ነው እና አድ ነው ከመፍረስ። ሽፍት አታድርግ እባክህ። ማይክን አንሳና ሁለቴ ነው የኃጢአት ስርየት የሚያገኘው? ሚዩት አታርጉኝ። ይኸውልህ ሚዩት አታርጉኝ። አላስፈላጊ ቃል ስትናገር ነው ሚዩት እየተደረክ ያለው። ይገስጽ። ሁለቴ የለም። የአንተን ዶክትሪን ለመስማት እኮ አይደለም እዚህ የገባሁት እኮ ልንወያይ ነው አይደል? ላፈርስልህ ነው። ዶክትሪን አላወራውም። የራስን ስታወራ ዶክትሪንማ እያወራህ ነው። ኃጢአት ይኸውልህ ጥምቀት ለኃጢአት ስርየትማ ያንተ ዶክትሪን ነው፣ የኔ ዶክትሪን አይደለም። መልሼ እኮ ሊሆንም አይችልም። መልስ ነው መልስ ብቻ። እኔ ካመንኩ በኋላ በልጁ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቄያለሁ። የተጠመቅኩት ግን ከክርስቶስ ጋር ሞትና ትንሣኤውን ለመተባበር እንጂ አላወራውም። ስላንተ አላወራውም። የማውራት በአብ በወልድ በመንፈስ ቅዱስ ምን የተጠመቅኩት ተጠምቄያለሁ። ይኸውልህ እየነገርኩህ ነው። ስለ ዶክትሪን አታውራኝ ነው የምልህ። ወደ ዶክትሪን እንዳስበኝ ዶክትሪን ላፈርስልህ ነው እዚህ የተገኘሁት። ቆይ አንዴ ይቅርታ ዮባ መሀል ማለት ዶክትሪን እኮ ከአንድ ኒቆዲሞስ ዘን ጋር አንዴ ኒቆዲሞስ አንዴ ተሳድበ መውረድ ነው የፈለግከው። አትወርድም። ተረጋጋ። የተጠየቅከው ጥያቄ ቀጥታ መልስለት። ርዕስ ሙቭ አታርግና ታፕታፕ ኮፒ ሊንክ አድርጉልኝ እሺ። ድጋሚ ቪዚቢሊቲ ሪስትሪክትድ እያለኝ ነው። ይቅርታ መሀል ላይ ስለገባውኝ፣ ግን ፕሊስ ላይክ ሙቭ አታርግ። ጥያቄውን ቀጥታ መልስ። አትግቢያ እናትዬ። የጠየቀኝን ጥያቄ በነገራችን ላይ ሲጀምር አንድ የሚዩት አድርገው ኒቆዲሞስ። ወደ ዶክትሪን አትሳበኝ። አሁንም መወያ ርዕስ ሽፍት እንዳታደርግ አደራ። ባነሳነው ርዕስ አንተ ሚዩት አድርጋ አንዴ ሀሳቤ ልግለጽ። አንተው ባነሳኸው ነው እየተወያየን ያለ ነው። እኔ እንኳን ርዕስ አልመረጥኩም ወይም ቤቱ አልመረጠለም። እናውራ ባልከው እያወራን፣ ግን ርዕስ እንዳትቀይር ያልተጠየቀም ነገር ወይም ከርዕስ ውጭ እንዳታወራ ብዬህ ነበር። ግን ሆን ብለህ ትናገራለህ። አናስወጣህም። መልካት ስራ በቃ ለሰው ብለህ አሁን እኔን አውራኝ። መልክ አልሰራሁም። አሁን ጥያቄ መልስልኝ። ጳውሎስ ሁለቴ ነው ወይ የኃጢአት ስርየት ያገኘው? መልስ። አንዴ ነው ያገኘው። የቱ ጋ? በማመን። የቱ ጋ? በማመኑ፣ በልጁ በኢየሱስ ክርስቶስ በማመኑ። እሺ ያመነ የቱ ጋር ነበር ያልከኝ ቅድም? ደማስቆ መንገድ ላይማ አመነ እኮ። ባመነ ጊዜ ኃጢአት ስርየት አግኝቷል። አግኝቷል። አዎ
እንደዛ ከሆነ በደንብ ስማኝ። ባመነ ጊዜ በደማስቆ መንገድ ስማኝ፣ አትንተባተብ። ስማኝ፣ አስጨርሰኛ እንደ እያወራው ነው። በደማስቆ መንገድ የኃጢአት ስርየት አንተ ሀሳብ አረባክ ስማኝ፣ ጥያቄ የጠየቅኩ ነው። በደማስቆ መንገድ የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድነው እሱ ከኃጢአት ታጠብ ያለው? ከታጠበ ለምንድነው ታጠብ የሚባለው ነው ጥያቄው። መልስ። ማይክን አንሳና። ሞቱን እና ትንሣኤውን ለመተባበር ነው የተጠበቀው። አይልም ክፍሉ ነው። ጳውሎስ ታጠብ ነው ያለው። ይኸውልህ ራሱ ጳውሎስ ሮሜ ላይ ሂዳ ሮሜ እናንብባ ቃሉን ሐናንያ የተናገረው ነው እኔ ጠየቅኩ። ጳውሎስ የተናገረው እንዴ እዛ ጋር ፈራው። ራሱ ጳውሎስ እኮ የተናገረውን ነገር ፈራው እኮ አንተ። ይኸውልህ ባይዘው ይኸውልህ ልንገርህ፣ ሰማኝ። ይኸውልህ አንድ ነገር ልንገርህ። አትንገረኝ፣ እዛች ጥቅስ አንድ አትንገረኝ። ሐናንያ የተናገረው ላይ እያወራን ያለን ይኸው ቃል እገባልሃለሁ። ኧረ አንዴ ስማ እባክህ። ምን አይነት ሰው ነው? ሮሜ 6 ይኸው ችግር የለውም። አንተ ታብራራልኛለህ፣ ትጠይቀኛለህ እዛ ላይ ምንም ችግር የለውም። አሁን ግን እያወራን ያለ ነው ሐናንያ ያወራው ሐናንያ የተናገረው ላይ ስለሆነ ሐናንያ ለምንድነው እሱ በደማስቆ መንገድ የኃጢአት ስርየት ካገኘ ድጋሚ ለምንድነው እሱ ከኃጢአት ታጠብ የሚለው አልኩ። ይሄው ይሄን ሰምታችኋል መቼም። በደማስቆ መንገድ ከ3 ቀን በፊት የኃጢአት ስርየት ባመነ ጊዜ አግኝቷል ብሎናል ወንድማችን። ካገኘ አልኩኝ እኔ ከ3 ቀን በኋላ ሐናንያ ለምንድነው እሱ ከኃጢአት ታጠብ የሚለው? ይሄን ነው እኔ የጠየቅኩት። ትመልስልኛለህ? አዎ መልስልሃለሁ። እሺ መልስልኝ። እሺ ቁጥር 10 ላይ እዛው ቁጥር 10 ላይ ሄድ። ምዕራፍ 22 ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድ፣ ታደርገው ዘንድ ስለታዘዝከው ሁሉን በዚያ ይነግሩሃል አለኝ። እየሰማኝ ነው አይደል? አዎ። ጌታ ሐሳቡን ስለ ልጁ ስለ ክርስቶስ እንዲነግረው ሐናንያን አዘጋጅቶለታል አላዘጋጀለትም? ያንን ደቀ መዝሙር በደማስቆ የሚኖር አዘጋጅቶለታል። እሱን መልእክት ነው ያካፈለው የነገረው። በቀናነት መንፈስ ተረዳኝ። ይኸውልህ አሁን እኔ ጠየቅኩ ምንድን ነው? ስማኝ። ይኸውልህ አንዴ ላውራ። አወራህ እኮ ብዙ ተናገርክ፣ ብዙ ሰምቻለሁ እኮ አይደል? ስማኝ አንተ። ይኸውልህ እንዳንተ አይነት ቁንጽል ሐሳብ አንድ ጥቅስ ይዘው ብዙ ሃይማኖቶች ተመስርተዋል። አንተ ባይዘው ምዕራፍ 2 ላይ የሐዋርያት እምነት ተመሰረተው። ይኸውልህ ስማኛ፣ ግን ችግር የለም። እኔ ጠየቅኩ ምንድን ነው? ስማኛ ወንድሜ፣ ለምን አሰማኝ? ሐናንያ ያደርገው ዘንድ የሚገባውን እግዚአብሔር የነገረውን ነገረው እንጂ ስለተጠመቀ አይደለም። ጳውሎስ ሄዳ ነው ኃጢአቱ የተሰረየለት። እኔ ጠየቅኩ ምንድን ነው? እባክህ በፈጠረ ስማኛ ማለት ምንድን ነው የጠየቅኩ የሚለው ቃል ማለት ያስፈልገዋል? እኔ የጠየቅኩ ጥያቄ ምንድን ነው? የጠየቀኝ ጥያቄማ ጳውሎስ 2 ጊዜ ነው ወይ የኃጢአት ስርየት ያገኘውን ያልከኝ? ለመጨረሻ ጊዜ እሺ። በደማስቆ መንገድ ልክ ሲያምን የኃጢአት ስርየት አግኝቷል አልከኝ አይደል? አዎ። እሺ ከደማስቆ መንገድ ሐናንያ ጋር እስኪደርስ 3 ቀን ፈጅቶበታል አልከኝ አይደል? አዎ። ከ3 ቀን በኋላ ሐናንያ በደማስቆ መንገድ ጌታ ከ3 ቀን በፊት ማነው ሳውል ከ3 ቀን በፊት የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድን ነው ከኃጢአት ታጠብ ያለው? ይሄ ነው ጥያቄ። ታላቅ ዝምታ እየሆነ ነው። ኒቆዲሞስ ራሱ ነው አይደል የወጣው? ራሱ ነው። ማንም አለ ኒቆዲሞስ አባባል መዝሙሩ ነው ትዛለ ናና ግማ ኒቆዲሞስ አትሳቁ። ኮኔክሽን ነው፣ አልወጣም መቼም። ይሄ መልካችሁ እኮ ነው። እኔ እኮ የሚያሳዝን ይሄ በቃ መተባበር ነው። በቃ ለጽድቅ ለምን አትተባበሩም? አይደለም ሌሎቹ ናቸው እንጂ ለምንድን ነው ለጽድቅ ማትተባበሩት? ሰው ለማፌዝ ለምንድን ነው የምትቸኩሉት? ተሳስተው ነው። ወደ መልሱ እንግባ። እሺ ምን ነበር ጥያቄ?
ከሰማህ ማለት ነው። ኮኔክሽኑ አስቸግሮ ካልሰማኸኝ እደግምልሃለሁ፣ ከሰማኸኝ ትመልሳለህ። ኒቆዲሞስ አንዴ ማይክን አንሳውና ኒቆዲሞስ ልኬልሃለሁ፣ አንሳ ማይክ። ኢዮብ አለክ አለው። ጥያቄን ሰምተኛል? እሺ አልሰማሁም፣ ተቋርጦ ነበር። እስቲ ጠይቀኝ፣ ንገረኝ። እሺ በደማስቆ መንገድ ሐናንያ ማነው ሐናንያን ሳያገኘው በፊት ሳኦል የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድን ነው እሱ ከኃጢአት ታጠብ ያለው? ከኃጢአት ታጠብ ያለው እየነገረው ነው። ሐናንያን እኮ ከኃጢአት ታጠብ ነው ያለው። ስማኛ፣ አዎ ብሎታል። ምንድን ነው ታጠብ የሚለው? ስማኛ፣ እኔ አንድ ነገር ልንገርህ። አሁን ለምሳሌ ይሄ ንግግር ነው አይደል? በጳውሎስና በሳኦልና በሐናንያ ያለው ኮንቨርሴሽን ነው አይደል? ይሄ ጌታ ሐናንያን አዘጋጀለት። ጳውሎስ ደግሞ እዛ ደማስቆ ሄድና ስማ ስለተባለ ሄደ አይደለም? ስለዚህ ያደርገው ዘንድ የሚገባውን ሐናንያ እየነገረው ነው አይደል? ለምን ከኃጢአት ታጠባለህ? ለምንድን ነው እሱ? ከኃጢአቱማ ስለሚታጠብ ነው። አንዴ ከኃጢአቱ ይታጠባል። አስቀድሞ ከ3 ቀን በፊት ታጥቧል አልከኝ እኮ። ተጠምቆ አግኝቷል ማለት ነው። ስማኝ፣ ይኸውልህ የዳነው ጸጋውን የተቀበለው በእምነቱ በልጁ በኢየሱስ ክርስቶስ በማመኑ። አሁን ለምሳሌ እሺ ሐዋርያ ሥራ ምዕራፍ 2 ላይም እኮ ቅድም ያነሳው ሐሳብ አለ። ሐዋርያ ቅዱስ ጴጥሮስ የመጀመሪያውን ስብከት ስማኛ፣ ይህን ጨርሳ እንዴ እኔ ሳወራ አንተ ስታወራ ነው የምንግባባው። ሌላ ጥቅስ ነው እሱ ሌላ ጥቅስ ነው። ይሄኛው ሌላ ጥቅስ ነው። ቅድም ጠቅሰኝ ያው እኮ ነው። ሁለቱ ጥቅስ ነው ያለህ፣ ሌላ ነገር የለህም እኮ። ሁለቱ ጥቅስ ነው ያለህ እኮ፣ ሌላ ጥቅስ የለህም እኮ። ሐዋርያት ሥራ ምዕራፍ 2 እና 22 ነው ያለህ። ሌላ ጥቅስ አለህ ለኃጢአት ስርየት የሚሆን? በደንብ ነው ያለኝ። አንተ የጠቀስከው ላይ ነው ማሳየህ፣ እዛው ላይ ችግር የለውም። ግን በቃ በጣም አሰልቺ ነው እውነት ለመናገር። ጥያቄ እጅግ በጣም ግልጽ ነው። ሐናንያ በደማስቆ መንገድ የኃጢአት ስርየት ካገኘ ሳኦል በደማስቆ መንገድ የኃጢአት ስርየት ካገኘ አልኩኝ። ለምንድን ነው እሱ ሐናንያ ከኃጢአት ታጠብ ያለው የሚል ጥያቄ ነው የጠየቁት። በጣም ግልጽ ነው። ከኃጢአቱ አስቀድሞ ከታጠበ ለምንድን ነው ድጋሚ ታጠብ የሚባለው? አስቀድሞ የበላን ሰው መልሰ ብላ እንዴት ትለዋለህ እንደማለት ነው። ይሄ ደግሞ የኃጢአት ስርየት ነው። ይህን በቀጥታ መመለስ አልፈለገም። በጣም እንትን ነው። ስማኝ፣ ወደ ራስ ሀሳብ አትሂድ። አሁንም ማለት ወደ ራስ ሀሳብ አትጭመቅ። ጥያቄውን ወደ ራስ ሀሳብ ነው እየጨመቅኩ ያለው። ኖ በቀጥታ ማትመልስልኝ ከሆነ እናበቃለን። የዚህን ያክል ከተንከባከብን ይበቃናል። መልስ የለህማ፣ ማስወጣት ነው የምትችለው። ሌላ እኔ ጠይቄ እኔው መልስ የለኝም። መልስ የለህም። አዎ ከእሱ ጋር የሚቀጥል ሰው አለ? የሚቀጥል ሰው ካለ ኒቆዲሞስ ሌላ ሰው ጋር መምህር ብሬ ይቀጥል እስኪ። መምህር ብሬ በቂ ነው። አዩባ ኒቆዲሞስ በሌሊት ይማር ነበር። ይሄ ግን ያዝገናል። በስመ አብ። ስሙ ሌላ እሱ ሌላ። አንድ ኮሜንት አይተሃል? ሞኝ ምን ብሎ ያሸንፋል? እምቢ ብሎ። ሞኝ ምን ብሎ ያሸንፋል? እምቢ ብሎ። አይ ቅድም የሚናገራቸው ቃላቶች በጣም በትዕቢት የተሞሉ ስድብ ነገሮች ስለነበሩ ያው ኑሃሚንም በደንብ እንዳይወጣ እንትን ያለችውም ለዚሁ ይመስለኛል። እኔም ይሄን ያልኩት ማንነቱን መጨረሻ ላይ እንደዛ አለ። ልታስወጡኝ ምናምን ፖለቲካ ሰርቶ መውጣት ነው የፈለገው። ግን እውቀቱ ምን ድረስ እንደሆነ አሳይተናል። ቃል ገና ልጅ ነው። አይ ቲንክ ራስታ ነገር ነች። ደግሞ ኢዮብ እየጠየቀ ለምሳሌ ቅድም 66 ሲጠየቅ ምን አልክ ብሬ? አልሰማሁም። አንተ እንትን እያወራው መልሱን ንገረኝ ትለዋለህ። ማስወጣት ብቻ ነው እንደ የምታውቀው ይላል። በጣም ቁጭ ብሏል። ግን ማስወጣት ብቻ ነው። ማሞ ሌላ መታወቂያው ሌላ አረገ። ቅድም 66ቱ ጌታ መጣ ተብሎ ሲጠየቅ ስድብ ሲናገር ነበር አይደል? ጌታ ይገስጻችሁ የሕፃን ጥያቄ ምናምን ሲል ነበር። በኋላ ላይ ምን አለ? ረስቼዋለሁ። ስለዚህ መመለስ ስላልቻለ ነው ሲሳደብ የነበረው ማለት ነው። የውላችሁ ሁሉንም አይደለም። እንደሱ አይነቶቹ ግን አብዛኞቹ ህሊና የላቸውም ማለት ሲዋሹ
ሲያደርጉ ቢያንስ ጌታ ያይናል እንኳን አይሉ አማኝ ነኝ ምናምን ብለው ለጌታ ይዋሹለታል፣ ለጌታ ይሰደቡለታል። ማለት ለእምነታቸው እንትን ሆነው እኮ አይደለም ሳያውቀው ረስቼዋለሁ አይደል ያለው፣ ይኸው ሳያውቀው ይሳደባል። መጠየቃችን ስህተት አልነበረም፣ መሳደቡ ግን ስህተት ነው። ስለዚህ 66 መሆኑን ኬታወቅ ወይ እንዴት አወቅ ሲባል በዚህ ተብሎ እንጂ የሚቀርበው ጌታ ይገስጽ የህፃን ጥያቄ አይባልም። ከዛን ብዙ ጥያቄዎች ጠይቋል። ምንድነው በጌታ ቀኝ የተሰቀለው ምናምን አለ። ብዙ ጊዜ መልሰነዋል። ብዙዎቻችሁ ታውቁታላችሁ። ከዛን ደግሞ የኃጢአት ስርየት ያስገኛሉ የጥምቀት አለ፣ ሰጠነው ማስረጃ። ከዛስ እንዳያችሁት አይኔን ግንባር ያድርገው አይነት ክህደት ሲካድ ነበር። እምነት ብቻ የሚል ጥቅስ አለው? የለም። እምነት ብቻ የሚል እንደሌለ ተማምነን ግን ደግሞ እምነት ብቻ ሳይሆን ጥምቀትም ያድናል የሚለውን ማርቆስ 16ን ጠቅሼለት ማመን አይፈልግም። የተጠቀሰውን አያምንም፣ ያልተጠቀሰ የሌለውን ግን ያምናል። ይሄ ነው እስልምና። ሌላ ምን አለው? በክርስትና ስም ያለ መጽሐፍ ቅዱስ የያዘ እስልምና ነው። 81ን ላለመቀበል ምክንያት ያደርግ የነበረው ጸሐፊው የማይታወቅ መጽሐፍ አልቀበልም አለ። መጀመሪያ ያስጠይቀው፣ እሺ ጸሐፊው የማይታወቅ ከመጽሐፍ ቅዱስ ጸሐፊው የማይታወቅ አትቀበልም ስለው አልቀበልም አለ። እና ዕብራውያን ማን የጻፈው ስለው ጳውሎስ ነው አለ። ማስረጃ ሲባል አከራካሪ ነው አይታወቅም ነገር አለ። ከዛ እንግዲህ አስበው ጸሐፊውን የማላውቀውን መጽሐፍ አልቀበልም ካለ በኋላ የዕብራውያን ማን እንደጻፈው ማያውቅ እሱን ይቀበለዋል። ለእሱ ማስረጃ ሲጠይቅ ሕፃን ምናምን ሲሳደብ ነበር፣ አይታችሁታል። ያው ትንሽ ስርዓት የጎደለው ልጅ ስለሆነ አከራካሪ መሆኑን ማወቁ ራሱ ጥሩ ነው። ማለት አከራካሪ አይደለም ሀሳቡ አለ እንጂ ማለት ነው። ግን ችግር የለውም። እንደዚህ አይነት ሀሳብ መኖሩን ማወቁ ራሱ ትልቅ ነገር ነው። ግን ይሄ 66 መሆኑን ከየት መጣችሁ ማለት ይሄ ቀኖና ላይ ሲጠየቅ የሚያወጧቸው መስፈርቶች አሉ። ጸሐፊ፣ አለመጋጨት፣ ከዛን መንፈሱ ከመንፈሴ ምናምን የሚሉት ነገር አለ። በራሱ ይሄ መስፈርቱን በራሱ ማን ያመጣው የሚል ጥያቄ ያስነሳል። እንዲህ ከሆነ ተቀበል፣ እንዲህ ካልሆነ አትቀበል የሚል ማለት ነው። አንዳንዱ ይመጣና በህይወቴ ስለመሰከረልኝ ህይወቴ ስለተስተካከለ ይላል። ብዙ መጽሐፍትን አንብበው ዝም ብሎ ፊክሽን መጽሐፍት አንበው ህይወታቸው የተቀየረላቸው ሰዎች ሊኖሩ ይችላሉ። ህይወት ስለተቀየረለት ወይም የሆነ ነገር ስላገኘ ከዛ መጽሐፍ ኦኬ ይሄ መጽሐፍ ቅዱስ ነው ማለት አለበት ማለት ነው። ያልተጋጨን መጽሐፍ ሁሉ መጽሐፍ ቅዱስ ትላለ ማለት ነው። ጸሐፊውን ያወከውን ሁሉ መጽሐፍ ቅዱስ ነው ትላለ ማለት ነው። አይደለም። ጸሐፊውን የማይታወቅ ከሆነ አልቀበልም የምትል ከሆነ ማይታወቁ አሉ። ሰው መጽሐፍ ቅዱስ አትቀበልም ማለት ነው። አይ እንደዚህ ምናምን ብሎ ወደ ስድብ አይገባም። አየህ፣ አስቀድሞ መስፈርቱን ከየት አመጣኸው የሚል ጥያቄ ሲመጣ ቢያንስ የመስፈርቱን ምንጭ እንኳን ማስረዳት ይኖርባቸዋል። እና ቀኖና በታሪክ ውስጥም ያው ሰፊ ነው ታውቃላችሁ። ከአይሁዳውያን ጀምሮ ማለት ነው። አሁን ያለ ብቻ ሳይሆን አይሁዳውያኑም ዘንድ የቀኖና ጉዳይ ዝግ አይደለም ማለት የተለያየ የቀኖና እንትን ነበራቸው የሚቀበሉት ማለት ነው። እና ያ በታሪክ ውስጥ አለ ምናምን ሰፊ ነው። ግን ከዛ አስቀድሞ የሆነ እንትኑ ለማውራት የሚጋብዝ ሰው ቢኮን ጥሩ ነው። እውቀት ሼርም ለማድረግ ይመቻልና ኒቆዲሞስ የሚባል ሰው ከባድ ነው። ለማንኛውም ቀጥሉ። ፍቅሬ እባክህ ስድቡ ምናምን ትተህ ለአንተ ያለኝ መልእክት ማለት ነው። ከቅድም ጀምሮ እያየው ነው። አንዴ መልስ አልሰጠውም። ግን ስድብ ምናምን ይቅርብህ። ደግሞ ትልቅም ሰው ነህ ከእድሜም አንጻር ማለት ነውና ጥያቄም ካለ በስርዓቱ ለመጠየቅ ምንም ችግር የለውም፣ ገብተህ ትጠይቃለህ። ግን በስድብ ምትጀምር ከሆነ እናንተ እኮ ምናምን ብሎ ከማዋረድ ከተጀመረ ከባድ ነው። ምክንያቱም አንተ ጋ ያለው አፍ እኔ ጋ አለ። አንተ መጻፍ እንደቻልከው እጽፋለሁ፣ አንተ ማውራት እንደቻልከው አወራለሁ። ያኔ አንግባባም። በጸባይ ከተጀመረ በጸባይ ያልቃል። በትዕቢት ከተጀመረ አይሆንም። ትክክል አይደለም። ማርያም ተጠምቃለች ወይ ብለህ ደጋግመህ ጽፈሃል፣ አልተጻፈም። አጭሩ መልስ ይሄ ነው። ማርያም ተጠምቃለች አልተጠመቀችም የሚል መጽሐፍ ቅዱስ ላይ አልተጻፈም። ምን አለ መሰለህ እሱ ፈለገ ጋ ነው የሚገባው እዛ አብሮ ለመደነቋቋር ይመቸው። አንዴ ጽፎ የሰጧቸው ነገር አለ። የሆኑ ሰዎች ሲያወሩ የሰሙትን ሁሉ
ገስት ላይ ማነው ኮሜንት ላይ ይጽፉታል። ስለ ጥምቀት ሲነሳ ሐዋርያቱ ተጠምቀዋል፣ ማርያም ተጠምቃለች፣ ጥምቀት ያድናል አያድንም ከሚለው ጋር የሚዛመድ ይመስላችኋል? አይደለም። መጽሐፍ ቅዱስ ላይ ያሉ እከሌ የሚባሉ ሰዎች ተጠመቁ አልተጠመቁ ላይ አልተመሰረተም እኮ ጥምቀት። ጥምቀትን ለድነት የሚለው መሞገት ሲያቅታቸው ማርያም ተጠምቃለች አልተጠመቀችም የሚልን መሟገቻ ይዘው ይመጣሉ። አጭሩ መልስ ይኸው አልተጻፈም። በቃ መጽሐፍ ቅዱስ ላይ አይደል? ቀጥሎ እኮ ጥቅስ ነው የምጠይቀኝ። ከዚሁ ዘጋውብህ። አልተጻፈም። ጥምቀት ለድነት ግን የሚል አለ። ስለዚህ ማርያም ላይ ሳይሆን የምናወራው ጥምቀት ላይ ይሆናል ማለት ነው። አይ መሞገት የፈራኸውን አዙሪያ ያመጣብሃለሁ። ስለዚህ እንደ እንትን ሰው የጫነውን ተሸክሞ ከመሄድ አንብቦ እንደዛ ማድረጉ የተሻለ ነው እና አንዱ እቡይ ገብቷል። ቀጥሉ። አንተ እቡይ ምንድን ነው? ምንድን ነው? አንተ አሮጋንት አለ። ማርያም ካልተጠመቀች አልጠመቅም ሊሉ ምንድን ነው? አንጠመቅም ነው። ክርስቶስ ያዘዘውን ትታችሁ አሁን ተጠመቀ አልተጠመቀ ያልተጻፈ ጉዳይ ላይ የምትዳክሩት ምንድን ነው? የተጻፈውን አትቀበሉም? ትምህርቱን ግን አልሰማም። ሲጀመር መጽሐፍ ቅዱስ ሊስት ነው እንደ የተጠማቂዎች ስም ዝርዝር እኮ አይደለም የሚዘረዝረው። የዛሬ ትምህርት ግን ገብተዋል ዮሐዴ? እኔ የገባኝ ኢዮብ እቡይ እንደሆነ ብቻ ነው። ኢዮብ ስሙን የሆነው ሁላ ማለት ነው። በቃ እና ትዕግስት ነው የተማርነው። ታገሰ ዛሬ ኢዮብ በስመ አብ ወልድ ትዕግስት ዘመጠነ ትዕግስት እንዲህ ያለ ትዕግስት እንዴት ያለ ትዕግስት ነው እያለ ኧረ ዛች ግርምት ዕለት አላችኋ። የምትገርም ቀናት የኢዮብን ትዕግስት አየንበት። ትትና ዘመጠነ ትትና እያለ እንዴ በደንብ ሰው ስሙን ሲሆን ቀናት ነው ብሬኮ ያለው እኮ እሱ እኮ ነው ምጽአት እንደደረሰ ነው የሚያሳየው እኮ። አሁን አስቧል። ኢዮባ ከታገሰ ከባድ ነው። ቀጥሉ እስኪ የሚገባ ካለ ኢዮባ አይ ቲንክ ያብን ያስገቡት ይቅርታ ኢዮብ እያለ ሜንሽን እያደረገ ይቅርታ ሲጠይቅ ስለነበር ነው። አይ እኔ ችግር የለውም ግን ቤተ እምነት ስጠይቅ በጣም ቀላል ነገር እኮ ነው። የትኛው ዲኖሚኔሽን ነው በቃ ይሄ የትኛው ላይ ነው የምትከታተለው ነው። አጭርና ግልጽ ነው። ከሊያውም ከሌላ ሰው ጋር እያወራው መሀል ስለገባ ነው የጠየቅኩት። ሌላ ምንም የተናገርኩት ነገር የለም። ግን እንዲህ በትዕቢት አልናገርም ምናምን በሚል ከሆነ እኔም መብት አለኝ ማለት ነው። ያንተን ጥያቄ አልቀበልም ላወራ አልፈልግም ብዬ መዝጋት እችላለሁ። የትኛው ቤተ እምነት ነው ብትለኝ ኦርቶዶክስ እልሃለሁ። ከዛ በኋላ ውይይቱ ይቀጥል አይቀጥል ሌላ ጉዳይ ነው። ያለህበትን ዲኖሚኔሽን ጠይቄ ለመናገር ከፈራ ከአንተ ጋር ቀጥሎ ማወራው ነገር አስፈላጊ አይሆንም። ከዛ አንጻር ነው፣ ምንም ችግር የለም። እሺ የኔ መጀመሪያ ጥያቄ ኒቆዲሞስ ፕሮቴስታንት አይደለም የሚል ነው። የመጽሐፍ ቅዱስ ወግ የሌለው ስድብ፣ ያው ፕሮቴስታንት አይሳደብም ለማለት ሳይሆን ኮመንት ላይም እያየው ነበር፣ ግን ፕሮፋይል ውስጥ ገብቻ ይቸዋለው የሚለቃቸውን ነገሮች ምናምን ፕሮቴስታንት አይደለም ብዬ አምናለሁ። እሱንም ቀጥታ ለመጠየቅ ነበር ቅድም የገባሁት የስ ቸርች እንደሆነ ምናምን ነገር በደንብ ለመጠቀም ለወንጌል ብሎ መልሷል። ነገር ግን አይደለም ብዬ ነው የማምነው። አሁንም የሚገባ ከሆነ ቀጥታ እሱን ብቻ ለመጠየቅ እንደዛ አድርጋለሁ። ይሄ ክርስቲያናዊ አግባብ ያልሆነ ነው። አውሩ። እሺ ያብስራ። እሺ ኒቆዲሞስ የስ ቸርች ነው። አንተ ስለ ፕሮቴስታንት መሆኔና አለመሆኔ ማረጋገጫ የምትሰጠኝ በፕሮፋይል የገብተህ ነው? አስወጥታችሁት ነበር። ይሁን ጨርስ። አይደለም ዝም ብለህ እዚህ ጋር ተወዳጅነት ለማግኘት ዝም ብለህ ትለፈልፋለህ። ተወዳጅነት ሳይሆን ፕሮቴስታንት አይደለህም፣ ፕሮቴስታንቶች እንደዚህ ይላሉ የሚለውን ነገር ለመናገር። እሺ አንተ ፕሮቴስታንት ነህ፣ ምንድን ነው የምትለው? እስኪ ንገረኝ። እኔ ፕሮቴስታንት ነኝ ያልኩት ስህተት ምንድን ነው? እስኪ ንገረኝ። አንደኛ ስድብ ትክክል አይደለም። ምን ተሳደብኩ? አንድ የተሳደብኩትን ነገር ንገረኝ እስኪ። እኮ ምን አልኩት? አንድ ተናገር።
አሁን እሺ የምጠይቅህን ትመልስልኛለህ? የት ቸርች አንድ ነው? ተናገር። አንድ ስድብ ምን ተናገርኩ? ተናገር። ይሄን መልስልኝና እንቀጥላለን። አንድ ተናገር አልኩ። የተሳደብኩትን ፈረድክብኝ አይደል? እኔ ላይ ተናገር። ምንድነው ጠፋኝ? እስቲ ኮመንት ላይ ያስቀምጡልኝ። ወይ ኢዮብ የምትረዳኝ ከሆነ ወይ ነው ሐሚድ። እግዚአብሔር ይገስጽ። አንተ ነው ከሱ በፊት አታስመስል፣ አታስመስል። እሺ ኑሐሚን በጥበብ ቃል የሚሰበክ ወንጌል የለንም። ያ እኔንም በስድብ ነው የጀመረው። ማይዚያብ ገና ሲገባ እኔንም አንቺ እንደዚህ ምናምን እያለ የተሳደበ ነው በሌላ አካውንት የገባው። እየሰማሁ ነበር፣ ግን አሁን ቀጥታ ለመናገር ስድቡን ጠፋኝ። ኢዮብ ሲሰርቡ ሰምቻለሁ። ዝም ብለህ ስለ ራስህ አታወራም? ስለ ራስህ ጥያቄ አታወራም? የሚመልስ ከሆነ ያለበትን ቸርች ይመልስ። ሐሜት ምን ያደርግላችኋል? ሐሜት እኮ ነው። ህፃን እያለ ሲሰድብ ነበር። ህፃን እያለ ነበር። እንደዚህ አይነት ስድቦች ነበሩ። ይሄ ደግሞ ክርስቲያናዊ የሆነ የህፃን ጥያቄ ነው ያልኩት። ህፃን አላልኩም። አትዋሽ። የህፃን ጥያቄ ነው ያልኩት። አትዋሽ። የህፃን ጥያቄ ነው ያልኩት። እስኪ አንተ በጌታ ማለት ህፃን አላልኩም። ጳውሎስ ውሾች እንዳለ ታውቃለህ? ስድብ ይመስላል። ስድብ ነው እንዴ? ስድብ ነው? ስድብ አይደለም። የስተት ትምህርትና የህፃን ጥያቄ ነው። የጳውሎስና ያንተ ማስተያየት አትችልም። ጳውሎስ ስማኛ አይደለም። ተረጋጋ። መጀመሪያ እዚህ ጋር ስለ ራስህ ሀሳብ መከራከር፣ ማወያየት የምትፈልገውን ማውራት ትችላለህ። ግን እኔን አንስተህ ለሐሜት አንዱ ምን ያደርጋል? እኔ የለሁም አይደል? ለእኔ አልነግረኝም እንዴ? በቴክስት አውራኝ። ወይ ደግሞ እዚህ ጋር ለምን እኔ በሌለሁበት ለማማት እኔን ጨፍልቀህ አንተ ተቀባይነት። አንተ ፕሮቴስታንት ነህ፣ እኔ ፕሮቴስታንት ኤቲስት ነኝ። ፕሮቴስታንት አይደለህም። ምንድን ነኝ? እሺ እኮ ከሆንክ ቸርችህን ንገረኝ። ነገርኩህ እኮ። ከዛ ደግሞ እኔ እዚህ ቤትም ሁላችሁም ማውቃችሁ ሞር የአኬን ትምህርቶች እሰማለሁ። አይ ሪስፔክት ሂም፣ በደንብ አከብረዋለሁ፣ አከብራችኋለሁ። ሰው ከሰው እንትን ለማድረግ ሳይሆን አንዳንድ ደግሞ አሉ እዚህ ቲክቶክ ላይ ያው ስም ሜንሽን ባላረግ ጥሩ ነው። ልክ እንደገባው የሆነች ነገር ሳውራ ንቅል ማድረግ፣ ሚውት ማድረግ፣ ማስወጣት ምናምን ነገር። ይህ በአግባብና በስርዓት እግዚአብሔርን ቃል የምንወያይ ከሆነ ለመወያየት ነው የምመጣው። ቅድም እሱ እንደዛ እየተሳደበ ያ ሁሉ ሰዓት ተሰጥቶት እኔ ግን እንትን ለማድረግ አይደለም እሱን ለመጠየቅ ነው የመጣሁት ስል ወጣሁኝና በዚህ ቅራኔ ያለኝ። በጣም አከብራችኋለሁ፣ ወዳችኋለሁ። ነገር ግን እንደዚህ ባይሆን ባይነኝ። እኔ ፕሮቴስታንት ጋር አብዛኞቹ ቤት የማይሆን ነው ገስት ወይ ቲክቶክ ከፍተው እንደ ባለስልጣን የሆነን ሰው መንቀል፣ ማስወጣት፣ እንዳያወራ ማድረግ፣ መጨቆን በእኛም ቤት ያለ በፕሮቴስታንት ቲክቶከሮች ቤትም ግን ያ ለዛ አይደለም ያስወጣክ። በይዜ ለምን አንሜት እንዳላረገ አላውቅም። ያስወጣክ የት ቸርች ነህ ሲልህ መመለስ አልፈለክም ነው እንደሆነ አልፈልግም ሳይሆን ሙሉ ወንጌልም እኮ ብያለሁ። ከዛ መመለስ አሁን አልሰማሁም ሙሉ ወንጌል ስትል መመለስ አልፈልግ ሳይሆን ልጁ ፕሮቴስታንት አይደለም ለማለት ነው የገባሁትኝ። አንደኛ ልጁን ነው የምጠይቀው ወይም ምናምንም አይደለም። የተናገርኩት ጥያቄ አለኝ ብቻ ነበር ያልከው። እሱንም ቢሆን አትጠይቅም ምናምን አይደለም ያልኩ። ከየት ቤተ እምነት ነህ አልኩ። ፕሮቴስታንት አልከኝ። የትኛው ዲኖሚኔሽን ስልህ አስፈላጊ አይደለም አልክ። መናገር አልፈልግም አልክ ማለት ነው። ከዛ አስወጣው። ይሄ የኔ መብት ነው። ሰው አለማክበር ወይ ምናምን አይደለም። ያለበትን ዲኖሚኔሽን መናገር ከማይፈልግ ሰው ጋር አልወያይም ስል ማስወጣት እችላለሁ። ማክበር አለማክበር አይደለም። ሁለተኛ ነገር ደግሞ ስለ እሱ ሀሳብ ልሰጥ ነው የሚለውንም አልሰማንም። ብሰማም ኖሮ እድሉን አልሰጠም ነበር፣ ምክንያቱም ከእሱ ጋር ትምህርት ላይ ልናወራ ስለነበር። ግን ደግሞ አንተ ራሱ የገባኸው እኔና እሱ ልናወራ ስንል በመሀል ነው። በመሀል ገብተህ ጥያቄ አለኝ ያልከው። ከዛን አንተ ማን ለምን ጠይቃለህ ምናምን አይደለም ያልኩ። እኔ ያልኩ ምንድን ነው የት ቤተ እምነት ነህ? ፕሮቴስታንት። የትኛው ዲኖሚኔሽን? አልናገርም። እታችሁን አለቀ። ምንም እንደዚህ እንደዚያ የሚያስብል ነገር የለውም። ክብር የሚነካ ምንም ነገር የተናገረ ሰው የለም። አሁንም ደጋግሜ የምናገረው ነገር ያለበትን ዲኖሚኔሽን ወይም ቤተ እምነቱን መናገር የማይችል ሰው አላወራም። ይህንን የተናገርኩት እንደዛ ነው።
ትምህርት ላይ የምታወራ ከሆነ ወንድሞች አሉ፣ ከእነሱ ጋር መቀጠል ትችላለህ። እሺ አመሰግናለሁ። ኑሐሚን በቅድሞ ሀሳብ መቀጠል ትችላለሽ። በእምነት ከኔ ጋር ነው ማውራት የፈለከው? ከኔ የተሻሉ ብዙ ወንድሞች እዚህ ያሉ። ወይዚ እሺ ከማን ጋር ላውራ? እነሱ እያሉ ከኔ ጋር ደስ እንትን አይልም ብዬ ነው። እነሱ ተቀምጠው በጣም በብዙ ከኔም ስለሚሻሉ በብዙ ነገር ዮሐዴ ከዮሐድ ጋር አውራ። ዮሐድ ሰምቶታል ስለ እምነት ከልጁ ጋር ያወሩታል። ምንም ችግር የለውም ባያሰማውም እምነት ብቻ በሚለው አስተምህሮ አክቹዋሊ መቀጠል ትችላላችሁ አይደል ዮሐዴ? የሚለውን ሀሳብ ከሰማ እንዴ መቀጠል ይችላል። ሚዩት ነኝ እንዴ? አዎ ማን ነው ሚዩት እያወራ ያደረገኝ? ነበር። አይጀግነው ኧረ አንሚዩት አላረገውም ፓፓ ኧረ አድርጌው ነበረ። እሺ በእውነት እምነት ብቻ በሚለው ነው ወይ እያልኩኝ ነበር። የአብስር አዎ አዎ ኦኬ እሺ። እምነት ብቻ የሚል መጽሐፍ ቅዱስ ላይ አለ። መጀመሪያ እምነት ብቻ የአስተምሮ ነው። መጽሐፍ ቅዱስ የዳይሬክት እምነት ብቻ የሚል አናገኘም። ግን ከመጽሐፍ ቅዱስ በአዲስ ኪዳን ላይ ከተውጣጡት ቃላቶች አሁን ለምሳሌ ቀጥታ ስላሴ የሚል የለም። ነገር ግን የስላሴ አስተምሮ አለ። አስተምሮ የቱ ጋ ነው ያለው? እምነት ብቻ የተባለበት ያው ጸጋው በእምነት አድኗችኋል፣ ይህም ከእናንተ ስጦታ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እንደዚህ ብዙ ቦታ ላይ ሰው በሕግ ስራ ሊጸድቅ እንደማይችል በክርስቶስ ኢየሱስ በማመን ብቻ እንደሚድን ሮሜም ላይ ብዙ ቦታዎች የአዲስ ኪዳን ቃላቶች ላይ ከዛ ደግሞ ዮሐንስ 3ም እንደዚህ በብዛት ይናገራል። ሰው በእምነት እንደሚድን በእምነት የዳነ ሰው ግን አጠራጠር እያደረግ ነው እንድንሄድ ሰዓት እንዳይሄድ። አሁን ሀሳቡ ራሱ የለም። አሁን ጸጋው በእምነት ነው ያዳናችሁ ማለት በእምነት ብቻ ነው የዳናችሁት ማለት አይደለም። ምክንያቱ ጸጋው አዎ በእምነት ነው ያዳንን፣ ግን በእምነት ብቻ ነው ያዳንን የሚል ሀሳቡ ሽታው የለም እዛ ክፍል ላይ ማለት ነው። ይልቁንስ ጌታችን ሰው ለመዳን ትክክል እምነት መሰረታዊ ነገር ነው ያስፈልጋል፣ እናምናለን። እምነትም ለድህነት እንደሆነ እናምናለን። ግን እምነት ብቻ ነው ለመዳን የሚያስፈልገው የሚል ሀሳብም አውድም የለውም ክፍሉ ማለት ነው። እንደዛ የሚል አውድና ሀሳብ የሌለው የሆነ በእምነት ይድናቸዋል ያመነ ይድናል የሚሉ ክፍላቶች እየሄድክ አየህ እምነት ብቻ እያልክ የምትጨምር ከሆነ እኔም ሌሎች ክፍሎች ላይ ሄጄ ኦኬ ለምሳሌ ጥምቀት ለድህነት ነው የሚል ክፍል ባገኘው ቁጥር ጥምቀት ብቻ እያልኩኝ ሄዳለሁ ማለት ነው። ኦኬ መልካም ስራ ለድህነት የሚሉ ክፍሎችም ባገኘው ቁጥር በቃ መልካም ስራ ብቻ እምነትም አያስፈልግም እያልኩኝ ነው የምንፈታው ማለት ነው። መጽሐፍ ቅዱስን ኢንታየርሊ በአውድ የምንፈታው ወይም ደግሞ በምልአት የምንቀበል ከሆነ እምነት ለድህነት ነው ብሏል፣ አሜን ብለን እንደምንቀበለው ሁሉ ጥምቀትም ለድህነት ብሎ ክርስቶስ ተናግሯል ማርቆስ 16 ላይ አይደል? ያብሰራ። ስለዚህ ሰው አዛ ማርቆስ 16 ላይ ሰው ለመዳን ምን ማድረግ ያስፈልገዋል አለ ክርስቶስ? ጨርሰውና ላውራ ነው ስ እንዴት ላድርግ? የጠየቀው ወይም ደግሞ ጥያቄ ጠይቄ ነው። ለመዳን ሰው ምን ማድረግ ይጠበቅበታል ይላል ማርቆስ 16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ሰው ማመን ማለት በክርስቶስ ኢየሱስ ማመን አይደለ? በእኔ የሚያምን የዘላለም ሕይወት አለው፣ በእኔ የማያምን ግን ተፈርዶበታል እንዳለ ክርስቶስ ኢየሱስ። በክርስቶስ ኢየሱስ አምናለሁ። ካመንኩ በኋላ ምን አደርጋለሁ? አሁን በፕሮቴስታንት እዚያውን ያሉ በሙሉ ፕሮቴስታንቶች ብንጠይቃቸው አምነው የተጠመቁ ናቸው። እናምናለን በክርስቶስ ኢየሱስ። እናንተ አምናችሁ ተጠምቃችኋል አይደለም ጥያቄው። ማርቆስ 16 ላይ ሰው ለመዳን ምን ማድረግ አለበት ነው የሚለው ነው ጥያቄ እንጂ እናንተ ትጠመቃላችሁ አትጠመቁም እሱ የዛሬው ውይይታችን ርዕስ አይደለም። ክፍሉ ግን
ለአንድ ሰው ለመዳን ክርስቶስ ሰው እንዲድን ምንና ምን ማድረግ አለበት ብሎ ተናገረ ነው ጥያቄ። ማመን፣ ከዛ ደግሞ መጠመቅ። ስለዚህ ሰው አምኖ ሲጠመቅ ይድናል አደለ እያለ ያለው። ስለዚህ አንተ ሰው ለመዳን አምኖ መጠመቅ አለበት ብለህ ታምናለህ? አምናለሁ። አምኜ ተጠምቄያለሁ እኔም። ስለዚህ አምነህ ስትጠመቅ ነው የዳንከው? የዳንኩት እንደዛ ነው። አምኜ ተጠመቅኩኝ፣ ዳንኩኝ። ስለዚህ እምነት ብቻ አይደለም ማለት ነው፣ ጥምቀትም ለድነት ያስፈልጋል። አዎ የእምነት ትርጉሙ እኮ ነው። ስለ አብርሃምም ሲናገር አሁን እምነት ብቻ ስትል እምነትም ጥምቀትም ለድህነት ናቸው እያልክ ነው? አዎ ይሄ መጠመቁ በክርስቶስ በማመን ውስጥ ኢንክሉድ ይደረጋል። መጠመቅ ትክክል፣ ማመን ውስጥ ማለት ነው። በጣም ክርስቲያናዊ ሀሳብ ነው። ትክክል፣ ወንጌል ውስጥ የሚካተት ነው ጥምቀት። ትክክል። እምነት ብቻ የምትለው ምንን ለማስወጣት ነው ታዲያ የምትጠቀማት? ብቻ የሚለው እኔ የዳንኩትኝ በሰራሁት ስራ ሳይሆን በክርስቶስ ኢየሱስ ስራ ነው። ይህን ስራ ደግሞ አምናለሁ። ማመኔን ደግሞ በጥምቀት እተባበራለሁ። ሞቱን በሚመስል ሞት በመሞት ትንሣኤውን በሚመስል ትንሣኤ ደግሞ በመነሳት ያንን ነገር አረጋግጣለሁ ማለት ነው። በዚህ መካከል ላይ አሁን በክርስቶስ ኢየሱስ አምኜ በምን አረጋግጣለሁ ነው ያልከው? ይቅርታና በመጠመቅ ማረጋገጥ ነው መዳን ነው የምታገኘው በጥምቀቱ። በማመን ድነትን ካገኘው በኋላ ከዛ ደግሞ እጠመቃለሁ። አሁን ደግሞ የክርስቶስን ሀሳብ አሁን ፍሊፕ ፍላፕ ነው ያደረገው። እዚሁ ላይ አንድ ጥያቄ ልጠይቀህ። ቆይ አትጠይቀኝም። ክርስቶስ ሰው አምኖ ይድናል ከዛ ተጠምቆ ያሳያል ብሎ ነው የተናገረው? ኖ በእንደዛ ሳይሆን አምናለው ከዛ እጠመቃለሁ ከዛ ትድናለህ። እምነት ያለ ስራ ሞት ነው እንደሚል ለምንድን ነው የምትቀያይረው? አምናለሁ ከዛ እድናለሁ ከዛ እጠመቃለሁ ብለህ ለምን ቀየርከው ታዲያ? አሁን ለምሳሌ በክርስቶስ ሰው አምኖ ቢሞት የሚል ጥቅስ ስለሌለ አሁን እንደዚህ ቢሆን እያልን አለ። ከክርስቶስ ጋር በቀኝና በግራ የተሰቀሉት በአንድ በኩል ያለው አመነ በክርስቶስ ኢየሱስ። አንደኛው እስቲ ራስን አድን ጥምቀት ተሰጥቷል። በዛ ሰዓት ጥምቀት ነበረ። በዛ ሰዓት ይጠመቁ ነበረ። ኢቨን ክርስቶስን ተጠምቋል። ከዛ በፊትም ጥምቀት ነበረ አልነበረም? ሳይሆን የክርስቶስ ወይም ደግሞ የአዲስ ኪዳን ጥምቀት በዛ መቼ ነው አጥምቆ ብሎ ክርስቶስ ያዘዛቸው? አይ ቆይ አይደለም። አሁን ስለ እድሉ ተገኘ አልተገኘም የሚል መጽሐፍ ቅዱስ ላይ አሁን ባልተጻፈው እንደዚህ ፕሪሰፖዝ እያደረግን ከምናወራ በተጻፈው መጀመሪያ እንግባባና ከዛ ያልተጻፈው ደግሞ እንዲህ ቢሆንስ የሚለው እንመጣለን። አሁን ጥያቄው መጀመሪያ የተጻፈውን ሳታምን ያልተጻፉ እንዲህ ቢሆንስ እያልን አናወራም። አሁን ያነሳው ክፍል ፈያታዊ ዜማን ወይም ደግሞ በቀኝና በግራ ስለተሰቀሉ ወንበዴዎች ጥምቀት ስላልተሰጠ፣ ምክንያቱ ጥምቀት ራሱ የሚመሰረተው በክርስቶስ ሞትና መነሳት ነው። ልክ ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 6 እንደሚናገረው ጥምቀት ማለት ከክርስቶስ ሞትና ትንሣኤ ጋር አንድ መሆን ነው። ክርስቶስ ገና ሞቶ አልተነሳም በዛ ሰዓት። ስለዚህ ስለ ጥምቀት ስለ አዲስ ኪዳኗ ጥምቀት ልናወራ አንችልም። ምክንያቱ ክርስቶስ ከተነሳ በኋላ ማርቆስ 16 አሁን የምንመለከተው ክፍል ሂዱ ወደ አሕዛብ ሁሉ ወንጌልን ስበኩ፣ ከዛ በኋላስ አምኖ ሰው ሲጠመቅ ይድናል አጥምቁ እያለ ያው ማቴዎስ ወንጌል ምዕራፍ 28 ላይ ወደ አሕዛብ ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ከትንሣኤ በኋላ የተሰጠ ትእዛዝ ነው። ሶ ከክርስቶስ ሞትና ትንሣኤ በፊት ጥምቀት ስለሌለ ፈያታዊ ዜማን እንተወና ከዛ በኋላ ግን እንደው ሳይጠመቅ ቢሞት ወይም ደግሞ አምኖ ሳይጠመቅ ቢሞት እንዲህ ይሆናል እንደዚህ ይሆናል የሚል ስላልተጻፈ አንዴ ለጊዜው እንተወ። ሰው ለመዳን ክርስቶስ አምኖ መጠመቅ ለድህነት ነው ወይም ደግሞ ይድናል ብሎ ተናግሯል አይደል? ያ
አሁን እየነገርኩ ይሄ ፕሪሰፖዚሽን እንዲህ ቢሆን እያልክ አታውራ። መጀመሪያ የተጻፈውን መጽሐፍ ቅዱስ ላይ እንስማማ እያልኩ ነው። ክርስቶስ ለመዳን ሰው ምን ማድረግ አለበት አለ። መጀመሪያ እሱ እንስማማ። ክርስቶስ ያስተማረውን ሳንቀበል አሁን እንዲህ ቢሆን እንዲያ ቢሆን እኮ አያስማማንም። የክርስቶስ ቃል ካላግባባን ያልተጻፈ እንዴት ነው ሊያግባባን የሚችለው? ማርቆስ 16:16 ያመነ የተጠመቀም ይድናል ይላል አይደል? አይደል? ያ ትቀበለዋለህ ይሄን ቃል አይደል? በጣም አሪፍ። ያመነ ስለዚህ ሰው ይድናል የተባለው ምን ሲያደርግ ነው? እሺ እምነት ለድህነት ነው አይደል? ኦኬ ያመነ አይድንም። ታዲያ እኮ ኦኬ የሚጠመቅበትን እምነት ማለት በጥምቀት ላይ ያለው እምነቱ ትክክል ካልሆነ ማለት ነው። እሺ እሺ ከዛ ትድናለህ። በቃ እኮ እሱ ይሄንን የምትቀበል ከሆነ ዮሐዴ ድምፅ ለድህነት ያሉ ነው። ለእኛ ብቻ ነው መሰለኝ የሚሰማው። ገስት ላይ ዋርኒንግ ምን ርቆ ነው ወይስ ድምፁ የሱ ያብ ድጋሚ ወርደ ትገባለህ። የእኛ ድምፅ ሲሰማል ጋይስ። ኦኬ አይ ቲንክ የአብ እስቲ አሁን እስቲ ደግመ ሚዩት አድርገውና እስቲ ደግመ ክፈተው አንዴ። እሺ እስቲ ክፈተውና አውራ አሁን። እሺ ይሰማችኋል? አሁን እያወራ ነው። ይሰማችኋል? አውራ እስቲ ትንሽ ያው እስቲ አንብበው 16 ዝም ብላ አንብበው። ያ ድጋሚ ገስት ላክልኝ በቃ ወይ ተመልሰ ያስተጋባል ደግሞ መሰለኝ ድምፁ ራሱ አይደል? የሱ ነው ያንቺ ነው መሰለሽ? ያንቺ ነው። እኔ ሚዩት ሳረግ ይቀራል። እስቲ ሚዩት አድርጊ። አዎ ያንቺ ነው። ያንቺ እንትን ይላል ያስተጋባል መሰለኝ። እሺ ሚዩት አደርጋለሁ። አሁን ይሰማል? እስኪ አውራ የተወሰነ ያው ሰው አምኖ ከዛ ደግሞ ይጠመቃል፣ ይድናል። በዚህ እናምናለን ሁላችንም ፕሮቴስታንቶች፣ ሁላችንም ደግሞ እንጠመቃለን። እሺ አሁን ይሰማችኋል? አይ ቲንክ ይሰማል። ጥሩ ሁላችን ፕሮቴስታንቶች ብለሃል። እሱ እንመጣበታለን። ሁላችሁ አንተ ሙሉ ወንጌል ነኝ ብለሃል አይደል? እኔ ሙሉ ወንጌል ነኝ። ብዙ ቸርቾች ላይ ነው የሚሄደው። ካሜራማን ነኝ። ብዙ ራሱ እውቀት በካሜራማንነት ነው ወይስ በህብረት ነው የምትሄደው? ሁሉም ጋር አሁን ላይ በካሜራማንነት ነው አብዛኛው ቦታ የሚሄደው በስራ ምክንያት። እሺ ውሸት ሙሉ ወንጌል አሁን ሰው አምኖ ተጠምቆ ይድናል ብላ ታምናለች? እና በሙሉ ወንጌል ቸርች እናምናለን። በክርስቶስ ኢየሱስ የደህንነት ትምህርት ይሰጣል፣ እንጠመቃለን። አይ ጥያቄን ሰምተኛ የጠየቁን አልሰማኝም። አምኖ ተጠምቆ ይድናል የሚለው ነው። አዎ እንደዛ የሚል ይሄንን ትምህርት ይቀበሉታል ሙሉ ወንጌሎች። እኔ እንደማውቀው አብዛኛው ይቀበላል። ነገር ግን አባባሌ ሙሉ ወንጌል ከሰማኸኝ እምነት ውስጥ ኢንክሉድ የሚደረጉ ነገሮች አሉ። ሰው አምኖ ተጠምቆ ይድናል ብላ ታምናለች ወይ ነው? እምነት ውስጥ ኢንክሉድ ይሆናል አይሆንም የሚለው እንመለከታለን። ግን ሰው የሚድነው አምኖ ሲጠመቅ ነው ብላ ታምናለች ወይ ነው? ሙሉ ወንጌል በመጠመቁ አይደለም ድነት፣ ለጥምቀት ድህነት ብለን አናምንም። አሁን እኮ ሰው የሚድነው አምኖ ሲጠመቅ ነው ብለህ ነበር አይደል? ቃላቱ ይሁን እንዴት እንደሆነ አላውቅም፣ ግን እናምናለን።
ተጠመቁም እንደሚለው እንጠመቃለን። የጌታን ትእዛዝ ሁሉንም እንፈጸማለን። ጌታ ያዘዘው ለምንድን ነው እኮ ነው እንጂ ትጠመቃላችሁ አትጠመቁማ እኔ መቻ ይጠመቁ ባልኩ። ለድህነት ሰው አምኖ ለድህነት አናምንም ጥምቀትን። ኦኬ አንተም አታምንም? እኔም አላምንም፣ ግን አምኜ ይጠመቃል። ስለዚህ ክርስቶስ ሰው ለመዳን አምኖ መጠመቅ አለበት ያለው አትቀበለው ማለት ነው አይደል? እምነቴ ነው የሚያድነኝ። በእኔ የሚያምን ክርስቶስ አምኖ ይድናል አይደለማ ያለው ቃሉ። አምኖ ይድናል ከዛ ይጠመቃል አይደለም ያለው? እንደዛ ነው እንዲ ያለው። ያመነ ለምን ትቀይሩታላችሁ? ያመነ የተጠመቀ የምትለዋ አያያዥ ነች። ሁለቱንም ያደረገ ይድናል ነው ያለው ክርስቶስ። ከዛ ይፈረድበታል ለሚለው በየትኛው ነው? ያላመነ ግን ይፈረድበታል። ፍርዱ ላይ እንመጣለን። መጀመሪያ መዳኑ ላይ እንግባባ። የሚድነው ምን ሲያደርግ ነው የሚለው እንግባባ እና የሚፈረድበት ደግሞ ምን ያደረገ ነው የሚለው እንመጣለን። ችግር የለው። የሚድነው መጀመሪያ ምን ያደረገ ነው? ሁለቱንም ያደረገ ነው ብሎ ክርስቶስ ተናግሮ አይ ክርስቶስ ተሳስቷል፣ ያመነ ይድናል፣ ከዛ ዝም ብሎ ለጨዋታው ድምቀት ይጠመቃል ብላችሁ እንድትቀይሩ ማነው ስልጣን የሰጣችሁ? የክርስቶስን ቃል እንዴት ትጠመዝዛላችሁ? እንዴት ትቀይራላችሁ? እምነት መገለጫ አለው። እኔ መገለጫ አይደለም። ጥምቀት ከድህነት ውጭ አድርጋችሁ ሰው ሲያምን ነው የሚድነው ከዛ በኋላ ነው የሚጠመቀው የሚለውን ትምህርት ይህን ፎርሙላ ከየት ነው ያመጣችሁት? ከመጽሐፍ ቅዱስ እስኪያሳይ። ሰው አምኖ ይድናል ከዛ በኋላ ይጠመቃል የሚለውን ትምህርት ከየት አመጣችሁት? እሺ ክርስቶስ ከዛ በፊት ባስተማራቸው ትምህርቶች ውስጥ ከዛም በኋላ ሐዋርያቶቹ ባስተማሩት ውስጥ ጥምቀት ያድናል። አንድ ጥቅስ ሰው አምኖ ይድናል ከዛ ይጠመቃል የሚል አንድ ጥቅስ። አምኖ ይጠመቃል ሳይሆን አምኖ ይድናል የሚል አለ ብዙ ቦታ። አምኖ ይድናል ከዛ ይጠመቃል የሚል አሁን ቅድም እኮ አልከኝ እምነት ውስጥ ጥምቀትም ሊካተት ይችላል ብለኛል። እሱ እኮ ቅድም ዴፊኒሽን በጣም ጥሩ አልኩ እኮ። አሁን ፎርሙላ ኦፍ ሳሊቬሽን ክርስቶስ ራሱ ያስቀመጠው አለ። ኦኬ ለድህነት ምን እንደሚያስፈልግ ሰው ያምናል፣ ይጠመቃል፣ ይድናል ብለው ተናግሯል። እናንተ አሁን ይሄን ፎርሙላ ምን ብላችሁ ቀይራችሁታል? ሰው ያምናል፣ ይድናል፣ ይጠመቃል ብላችሁ ቀይራችሁታል። ይሄንን ኦርደር ከየት ነው ያመጣችሁት? ይህን ኦርደር መጀመሪያ ጠቀስ ከመጽሐፍ ቅዱስ። እሺ ይህን ኦርደር ያመጣ ነው በእኔ የሚያምን የዘላለም ሕይወት አለው፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ክርስቶስ ኢየሱስ ከጫፍ እስከ ጫፍ ባስተማረው ትምህርት ውስጥ በእኔ እመኑ የሚል ለምናገኘው በክርስቶስ ኢየሱስ ማመን ያመነ ሰው ምን ያደርጋል የሚለው ከዛ በኋላ ደግሞ ይመጣል። ያመነ ሰው አይደለም ቆይ በእኔ እመኑ የዘላለም ሕይወት ታገኛላችሁ ከዛ ትጠመቃላችሁ ነው ያለው አላለም። ስለዚህ እኔ ጠየቅኩ ምንድን ነው ቆይ አብስራ አሁን በክርስቶስ እመኑ የዘላለም ሕይወት ታገኛላችሁ የሚለው በሚገባ እኮ ነው። አሁን አንተ የክርስቶስን አላመንክም ክደሃል እያልኩ እኮ ነው። ምክንያቱ ክርስቶስ ያስተማረውን ትምህርት በክርስቶስ ማመን ማለት ክርስቶስ ማንነቱን መቀበል ከዛ ደግሞ የተናገረውንም ትእዛዝ ጭምር መቀበል ማለት ነው አይደል? በክርስቶስ ማመን ማለት እሱ ነው አይደለም ነው። ስለዚህ ያስተማረውን ትምህርት ክደህ ክርስቶስን በክርስቶስ አምናለሁ አትበለኝ እያልኩ ነው። ምክንያቱ የክርስቶስን ትምህርት ክድኸዋል። ክርስቶስ ሰው የሚድነው ያመነ የተጠመቀም ይድናል ብሎ ተናግሮ አንተ ግን ምን ብለህ ቀይረኸዋል? ይህን ትምህርቱ ያመነ ይድናል ከዛ ይጠመቃል ብለህ ተርጉምኸዋል። ይሄንን ክህደት ነው፣ በክርስቶስ ላይ ቅጥፈት ነው፣ ወንጌሉን ቀይራችሁታል እያልኩ ነው። በክርስቶስ አላመናችሁም እያልኩ እኮ ነው። ስለዚህ ይህንን ትምህርት ሳትቀበል በክርስቶስ አምናለሁ ልትል አትችልም። ይሄንን ኦርደር ሰው ያምናል፣ ይድናል፣ ይጠመቃል የሚለው ኦርደር ከየት አመጣችሁት? እሱ ነው ጥያቄ። እችን ኦርደር አስወጣትና ሰው በክርስቶስ ኢየሱስ አምኖ ያመነ ሰው ደግሞ ይጠመቃል ከዛ ይድናል።
አዎ ይሄ ትክክለኛ የክርስቶስ ንግግር ነው። ዋናው አንተ ግን ደግሞ እዚህ ቅድም ጋር ምን አልከኝ? የሙሉ ወንጌል ደግሞ ምን አልከኝ? ሰው አምኖ ይድናል ከዛ ይጠመቃል አይደል? አዎ ይሄን የትኛው ነው ያልኩበት ደግሞ ትክክለኛ የክርስቶስ ትምህርት? ይሄን ደግሞ ያልኩበት ምክንያት ሰው አምኖ ባመንን ቅስፈት ሮሜም ላይ ሲናገር ሰው በልቡ አምኖ በአፉ ደግሞ መስክሮ ይድናል ይላል። ኢቭን እኔ እዛ ጋር አልጠየቅኩም። ጥምቀትን አስወጥተህ አሁን ስለ ጥምቀት ያለበት ክፍል ከጥምቀት ውጭ ይድናል አይደለም የሮሜ መልእክት። አይ ሌላ ቦታ እኔ ቀጥታ ጥያቄ አምኖ ያ ሌላ ክፍል ዝም ብለህ በክርስቶስ እመኑ ወይም ደግሞ ሰው በልቡ ማመን አለበት ለመዳን የሚለው ጥቅሶችን እያመጣ እንዳትሰጠኝ። ምክንያቱ እምነት እኔ ለድህነት አይደለም ብዬ አልተከራከርኩም። እሺ ሰው ለመዳን ማመን አለበት የሚል ጥቅስ አትጥቀስልኝ። ምክንያቱ እኔ ለመዳን እምነት አያስፈልግም ብዬ አልተከራከርኩም። አንተ ነህ ምን ብለህ ኦርደሩን የክርስቶስ ኦርደር የቀየራችሁት እናንተ ማለት ነው። ሰው ጥምቀትና እምነትን ነጣጥላችሁ ማለት ነው። ሰው አምኖ ይድናል ከዛ በኋላ ይጠመቃል ብላችሁ ቀይራችሁታል ትምህርቱን። ይሄንን ትምህርት የቀየራችሁት ከየት አምጥታችሁ ነው? ይሄንን ጥቅስ ይሄ ይድናል የሚለው እዚህ አስገብታችሁ ይጠመቃል የሚለው አስወጥታችሁ ያመነ ይድናል ይጠመቃል ያደረጋችሁት ከዚህ ጥቅስ ጋር የሚጋጭ ወይም ደግሞ አሁን እናንተ የምትሉትን ጥቅስ መጽሐፍ ቅዱስ ላይ ልናገኘው ይገባል። ያመነ ይድናል ከዛ ይጠመቃል የሚል ማለት ያን ጥቅስ ከሌለ ግን ትክክለኛ የመዳን ትምህርት ፎርሙላው ክርስቶስ የተናገረው ያመነ የተጠመቀም ይድናል ነው። ይሄንን መቀበል ትተህ የሰዎች ፍልስፍና ወይም ደግሞ የሰዎች ትምህርት ለምን ትቀበላለህ ነው። ከሌለ በቃ የሰው ትምህርት ነው እየተቀበልክ ያለው። ካለ ደግሞ ጥቀሰው እያልኩ ነው። ጥምቀትና እምነት አንድ ላይ ተጠቅሰው ግን በእምነት ድነህ ከዛ በኋላ ትጠመቃለህ የሚል የሚያሳይ ጥቅስ ከመጽሐፍ ቅዱስ አለ። ይሄው ቃል እኮ በቂ ነው። አሁን ሌላም ቦታ ብንሄድ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይሄ ጥቅስማ የሚድነው አምኖ የተጠመቀ ነው ይላል። ቻው ተግባባን እኮ። አይ አምኖ የተጠመቀ ሳይሆን ያመነ የተጠመቀም ይድናል። ምን ማለት ነው? ያመነ የተጠመቀም አምናለው ትርጉማት ገብቷል። ዮሐድዬ አምናለውም ተጠምቅ ያለው ድኝ ያለው አይ ነው ስለ አንተ ሳይሆን እዚህ ክፍል ላይ ድህነቱን ያገኘው ይሄ አንዱ አካል ወይም ደግሞ ይሄ አካል ድህነቱን ያገኘው ምን ሲያደርግ ነው? አምኖ ሲጠመቅ ነው አይደል? በክርስቶስ ኢየሱስ ያምናል፣ ይጠመቃል፣ ይድናል። በቃ ቻው። ትክክለኛው ትምህርት ይሄ ነው አይደል? አዎ። ስለዚህ የእናንተ ትምህርት ያምናል፣ ይድናል፣ ይጠመቃል የሚለው መጽሐፍ ቅዱሳዊ አይደለም አይደል? ቅድም አልኩህ እኮ አሁን አይደለም ጥቅስ የለህም አይደል? ጥቅስ የለህም። ቆይ ጥቅስ ስለሌለ በቃ ሰውን ከምናሰለች አንተ ይህንን ፎርሙላ ቀይረህ ብታመጣ ቻው፣ አንተን አልቀበልም፣ አንተን አልሰማም። ለምን ተሰብስበሽ ሆናችሁ መጣችሁ ይህን ጥቅስ ለመቀየር አትሞክሩም? ክርስቶስን ነው የምቀበለው በክርስቶስ ስለማምን ማለት ነው። ስለዚህ ጥቅስ ሳይኖርህ ያመነ ይድናል ይጠመቃል ብትለኝ አንተ ማነህ ብዬ ተዋለሁ። አሁን ኔክስት እንቀጥል። ጥምቀት የኃጢአት ስርየት ይሰጣል አይሰጥም? የአብ ጥምቀት ፕላስ ደግሞ የኢየሱስ ስም ጥምቀት የኃጢአት ስርየት ይሰጣል አይሰጥም? ጥምቀት ብቻውን ሳይሆን ፕላስ የኢየሱስ ስም ብቻውን ማለት ምን ማለት ነው? ጥምቀት ብቻው ይባላል? ጥምቀት የሚባለው ጥምቀት አይደል ያልከኝ? እና ሐዋርያቶችም እኮ ጥምቀት ብቻ ብለው አላስቀምጡትም። እኔ ጥምቀት ብቻ አላልኩም። ምንድነው ጥምቀት ብቻ? ጥምቀት ደግሞ ጥምቀት ፕላስ የኢየሱስ ስም ዋናው መጠመቃቸው ሳይሆን ፕላስ የኢየሱስ ስም የሚለው ፕላስ የኢየሱስ ስም የሚለው ከየት ነው ያመጣው? ጥቅስ ስጠኝ። የጥምቀት የኃጢአት ስርየትን ይሰጣል የሚለው አይ ኖ አሁን አንተ ያልከውን እስኪ ይሄኛውን ስጠኝ ጥቅሱ። ቆይ መጀመሪያ አንተ ፕላስ ያልከውን መጀመሪያ ስጠኝ እኮ ነው። እኔ ስጠይቅ ነው እንደ አንተ ስጠኝ የምትለኝ አቢ ሀሳቡን መጀመሪያ ፕላስ የሚለው ከየት አመጣ? ጥምቀት በኢየሱስ ክርስቶስ ስም ሰው ሲጠመቅ የኃጢአትን ስርየት ያገኛል። በኢየሱስ ስም የኢየሱስ ስም ካለበት
የሚያድነው መጠመቁ ሳይሆን የኢየሱስ በሌላ ስም ስም ነው ከኃጢአት ማለት የኃጢአትን የሌላ ስም። ስርየት የሚሰጠው። ስለዚህ የጥምቀት የኢየሱስ የሆነው ጥምቀት የኃጢአት ስርየትን ይሰጣል ማለት ነው አይደል? አዎ ኦኬ፣ በጣም ጥሩ። ሶ የኃጢአት ስርየት ማግኘት ማለት ደግሞ ድህነት ነው አይደል? መዳን ነው አይደል? አዎ ስለዚህ በኢየሱስ የሚደረገው ጥምቀት በኢየሱስ የሚደረገው ጥምቀት ለኃጢአት ስርየት ለድህነት ነው የሚጠመቁት ሰዎች ማለት ነው አይደል? ያ ብቻ ሳይሆን ሌላም አለ። ልጆቹ ኃጢአት እንዳታደርጉ፣ ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለን፣ እርሱም ሌላም አለ። ቆይ መጀመሪያ እሱን እንስማማና ሌላም ካለ ትጨምርልኛለህ። ስለዚህ በኢየሱስ ክርስቶስ ስም የሚጠመቁት ጥምቀት ኃጢአታቸው እንዲሰረይ ነው ማለት ነው አይደል? የኃጢአትን ስርየት ይሰጣል እኮ ኃጢአታቸው እንዲሰረይ ነው የሚጠመቁት ማለት ነው። አዎ ቴንኪዩ። ስለዚህ የኃጢአት ስርየት ማግኘት ማለት ደግሞ መዳን ነው ወይስ አይደለም? በጥምቀቱ ሳይሆን በኢየሱስ ስም እንዴ በኢየሱስ ስም በሚደረገው ጥምቀት ተባለ እኮ ተስማማን። ስርየትን የሚሰጠው የክርስቶስ ኢየሱስ ስም ነው። በክርስቶስ ኢየሱስ ስም የሚደረግ መጠመቁ አይደለም ነው በመጠመቅ አይደለም ብቻ። አሁን ቅድም መጀመሪያ ምን ብለን ጠየቀኝ ዮሐድ? ቆይ በመጠመቅ ነው ወይስ አይደለም? መጠመቅ ነው ወይስ አይደለም? አይ መጀመሪያ አይደለም። በጥምቀት እሺ፣ በጥምቀት የኃጢአት ስርየት ይገኛል አይገኝም? በጥምቀት ሳይሆን በኢየሱስ ስም በሚደረግ ጥምቀት አልኩህ። ኦኬ፣ ጥምቀት ማለት በኢየሱስ ስም የሚደረግ ጥምቀት ምን ማለት ነው? ሐዋርያቶቹ ኢቨን ጳውሎስን እንዳሉት በክርስቶስ ኢየሱስ ስም ቢጠመቅ እንደሚድን ተናግረውታል። ጴጥሮስን በእንደዛ አጥምቋል። ስለዚ በክርስቶስ ኢየሱስ ስም በማመን በኢየሱስ ስም ተጠመቁ ማለት ምን ማለት ነው? ማለት ምን ማለት ነው? በኢየሱስ ማለት ነው። እነሱም ራሳቸውም ደግሞ በኢየሱስ ስም እያሉ መጠመቅ አለባቸው። በኢየሱስ ስም እያሉ ነው የሚጠመቁት ማለት ነው። አዎ እስቲ በኢየሱስ ስም አምናችሁ ተጠመቁ እንጂ በኢየሱስ ስም እያላችሁ ተጠመቁ ይላል እኮ። ጥቅሱን አሳየኝ እኮ አልኩህ ዮሐድ። አንተ ትጠቅሳለህ፣ እኔ ነኝ የማሳይህ። አንተ ነህ እንጂ እያላችሁ ተጠመቁ የሚለው ከየት ነው ያመጣው? አሁን እኔ የጥቅሱ ቦታው ጠፍቶኝ ነው፣ ግን ጳውሎስ የጠመቀበት ነው። የሐዋርያ ቅዱስ ጳውሎስ ከሆነ ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ነው። እሺ፣ እና ጴጥሮስ ደግሞ ያዘዛቸው በስሙ። እሱንም ይሄድልሃለሁ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ይላል። ስሙን እየጠራ ተጠመቅ። የትኛውን ስም ማለት? የትኛውን ስም ማለት? የምን ስም እየጠራ ነው የሚጠመቀው? የኢየሱስ ስም። በቃ ይኸው ማለት ይኸው ማለት ሲጠመቅ ነው። ተነሳና ስሙን እየጠራ ተጠመቅ አይደል? ሲጠመቅ ነው አይደል ኃጢአት ስርየት የሚያገኘው? የኢየሱስን ስምም እየጠራ የሚጠመቀው እኮ ሲጠመቅ ማለት ነው። አይዞ የኢየሱስ ስም መጥራት ማለት እንደው ኢየሱስ እያሉ መጥራት ሳይሆን በክርስቶስ ኢየሱስ የእግዚአብሔር ልጅነት አምነህ ተጠመቅ ማለት ነው። ይኸው ስሙን እየጠራ እኮ ይላል ዮሐድ። አዎ ለምሳሌ ሰው በልቡ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? ሮሜ 10 ላይ። አዎ ምን ማለት ነው? ኢየሱስ ብሎ የጠራ ሁሉ ይድናል ማለት ነው። እውነት ነው። በእምነት ኢየሱስ ብሎ የጠራ ሁሉ ይድናል ማለት ነው። አዎ። ስለዚህ ይሄ ታክሲ ተራ ላይ ሙስሊም ሆኖ ወደ ኢየሱስ የሚባል ሰፈር ኢየሱስ ያለ ሲጠራ በቃ ይድናል ማለት ነው። አምኖ ከጠራ ይድናል። ስለዚህ ማመን ነው። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። አምኖ ስለዚህ ሁሉም የጠራው ኢየሱስ ብሎ የጠራ ሁሉ ይድናል። እውነት ነው። አምኖ ከጠራ ይድናል። ስለዚህ ሙስሊሞች ኢየሱስ ይላሉ በየቀኑ ቤት ከፍተው፣ ስለዚህ ይድናሉ ማለት ነው። አይሉ እንዴ ኢየሱስ እኛን እንቀበለዋለን እኮ ይላሉ። ኢየሱስ አይሉ ኖ መጥራት እኮ በእንደዛ አይደለም የሚጠሩት። ለምንድን ነው? እና ምንድን ነው መጥራት ምን ማለት ነው ታዲያ? ቆይ እሱ ጋር የሚለው ይሄ አሁን የጠራህልኝ ጥቅስ ላይ በችግራቸው በሀዘናቸው ጊዜ የኢየሱስ ስም የጌታን ስም የሚጠራ ሁሉ ይድናል አይደለም የሚለው ጥቅሱ? በመጨረሻው ዘመን የጌታን ስም የሚጠራ ሁሉ ይድናል ሲል በጌታ ስም አምኖ ማለት ነው ወይስ አይደለም?
ነው እንጂ አምኖ የሚጠራው ይድናል። በቃ ማይ ብራዘር፣ ስለዚህ ተነሳና ስሙን እየጠራ ሲባል እንደው ኢየሱስ ኢየሱስ እያሉ ተጠመቁ ማለት ሳይሆን በክርስቶስ አምነህ ተጠመቅ ነው። ስለዚህ አምኖ ሲጠመቅ ከኃጢአቱ ይታጠባል። አለበለዚያ ቆይ ያለ ጥምቀት ማለት ጥምቀት ባይኖር ዝም ብሎ ኢየሱስ ስላለ የኃጢአት ስርየት ያገኛል? ከአምኖ ከጠራው ያገኛል። አምኖ ሳይጠመቅ ከስሞች ሁሉ በላይ የሆነውን ስም ሰጠው እኮ ነው የሚለው። ጻድቅ ወደ ሳይጠመቅ ስማይ እባክህ፣ የማይገናኝ ጥቅስ አትጥቀስ እባክህ። በዚህ ሌሊት ሳይጠመቅ ዝም ብሎ ኢየሱስ ብሎ ቢጠራ የኃጢአት ስርየት ያገኛል ወይ? ያገኛል። አምኖ ንስሐ ማስረጃ ጥቀስ። አሁን ልክ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ እንደተባለው ስሙን ጥራ የኃጢአት ስርየት ታገኛለህ የሚለውን ጥቀስ። አሁን ዮሐድዬ ቆይ ይህንን እንለፋው በኢየሱስ ስም። አይ ነው ይሄ ስለ ኢየሱስ ስም አይደለም የሚያወራው፣ እንለፋው። ጥቅስ የለህማ? እሺ። ስለዚህ ሰው ስሙ እየጠራ ሲጠመቅ ከኃጢአቱ ይታጠባል። ስለዚህ ድህነት አገኘ ማለት ነው አይደል? አዎ የኃጢአትን ይቅርታ ያገኛል። በጣም አሪፍ። ስለዚህ ጥምቀት ለድህነት እንደሆነ ሐዋርያት ሥራ ምዕራፍ 2 በኢየሱስ ስም የሆነ ጥምቀት በኢየሱስ ስም የሆነ ጥምቀት። አዎ እሺ እኮ እሱ ጥምቀት የኃጢአት ስርየት ይሰጣል። እዚህ ጋም በድጋሚ እንደዛ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አይደል? ስለዚህ በኢየሱስ ክርስቶስ የሚደረገው ጥምቀት ለኃጢአት ስርየት ይሰጣል። እሺ ጥምቀት ያድናል የሚል ጥቅስ አለ በመጽሐፍ ቅዱስ ወይስ የለም? እኔ እንጃ። አለ ካለ ትቀበላለህ? ጥምቀት ለድህነት ነው ብለህ አሳየኝ። የቱ ጋር እንዳለ አላውቅም። ትቀበላለህ ወይ? ካለ የእግዚአብሔርን ቃል በሙሉ እቀበላለሁ። እዚህ ጋር ሁሉንም እየጠራ አሳየኝ፣ እኔ አምናለሁ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ጀምሮ እንዲህ ይላል፣ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። እሺ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል የተባለው ምንድን ነው? ምሳሌ ሆኖ ያድነናል የተባለው ምንድን ነው? ጥምቀት ምሳሌ ሆኖ። ቆይ ምሳሌ ሆኖ የሚለውን እመጣበታለሁ። ያድነናል የተባለው ምንድን ነው? ጥምቀት አሁን ያድነናል ጥምቀት። አሁን ጴጥሮስ ራሱንም ጨምሮ ነው ያድነናል እያለ ያለው። አንተ ያድነናል ብለህ ታምናለህ? እሺ አይ ሙሉም በለው ቀጠለው። ከዛ በኋላ ያለው ነው ምሳሌ እየተባለ ያለው ማን ነው? የብሉይ ኪዳኑ በአዲስ ኪዳን ግን አንድ ምሳሌ የተባለው ምንድን ነው? ሙሉና አንበባ ይቅርታ። እሺ ይህ ውሃ የተባለው የቱን ነው? አንድ ሙሉን እናንብበውና። እሺ አንብበው። አነበብኩልህ እኮ። አይ ከታች በወይን ጠጅ የጻፍከው ወደ ታች ነው እንዴ? ቆይ ይሄማ እንመጣበታለን። ቆይ መጀመሪያ ይሄንን አውዲ ይግባ። ይህ ውሃ የተባለው መጀመሪያ ገብተዋል። የትኛው ነው? አንድ ሙሉን ታነብልኛለህ ዮሐድ? ይህ ውሃ የሚለው ገብተዋል ወይ? የአብ ስራ አታድርቀን እባክህ በሌሊት። ከገባ ገብቶኛል፣ ካልገባ ይሄ ሳይገባ እዚህ ጋር ካልተነበበ ትላለህ። እዚህ ጋር እየገባ ሂድ እንጂ እኮ። አይ የእግዚአብሔርንም ቃል እኮ አንዳንዷን እያነሳን ለመከራከሪያ ማድረግ የለብንም አይደለ? መከራከሪያ እኮ አይደለም። አንተ እኮ ነው እየተከራከርክ ያለው። ይህ ውሃ የተባለው ገብቷል ወይስ አልገባም? ይሄ ሳይገባ እንዴት ነው እዚህ ጋር የምትወርደው? ገብቶኛል፣ ቀጥለውሽ። እሺ በጣም አሪፍ። ይህ ውሃ የተባለው ምንድን ነው? ከገባ ጥምቀት አይደለም። ጎበዝ። አየህ ስላልገባ ነው። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። ስለ የትኛው ውሃ ነው እያወራ ያለው እዚህ?
በኖህ ጥፋት ጊዜ ጎበዛው በኖህ ጊዜ የነበረው ውሃ 8 ነፍሳት በምን ዳኑ ነው እያለ ያለው? በውሃ አይደል? በውሃ ድነዋል። ይህ ውሃ የተባለው ይህ በኖህ ጊዜ የነበረው ውሃ ነው። ደግሞ ማለትም ጥምቀት ምሳሌ ለጥምቀት ምሳሌው ነበረ ነው። ለጥምቀት ምሳሌው ነበር። ልክ እዚህ ጋር በውሃው 8 ነፍሳት እንደዳኑ አሁን ላለነው ክርስቲያኖች ደግሞ ምሳሌ ለኛ ምሳሌ ነው። ለኛ ምሳሌ ለማ ለጥምቀት ማለት ነው። ይህ ጥምቀት ደግሞ አሁን ምን ይለናል አለ? ያድነናል ብለው ቅዱስ ጴጥሮስ ተናገረና የሚያድነን ከምንድን ነው? ያው የሰውነትን እድፍ ማስወገድ አይደለም እና ምንድን ነው? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም አለ በኢየሱስ ክርስቶስ ትንሣኤ ነው ይላል። አየህ፣ ጥምቀት ያድናል። የሚያድነው ግን የሰውነትን እድፍ በማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና በመስጠት ነው፣ ልመና ነው እንጂ። ጥምቀት ደግሞ ዝም ብሎ በራሱ ዝም ብሎ ውሃ አይደለም። ከምን ጋር ነው? ከክርስቶስ ኢየሱስ ትንሣኤ ጋር የተያያዘ አንድ የሆነ ነው። ለዛ ሮሜ ምዕራፍ 6 ሐዋርያ ቅዱስ ጳውሎስ ከሞቱና ከትንሣኤው ጋር በጥምቀት አንድ ሆነናል ብሎ እንደተናገረው ለዛ ነው ያድነናል ያለ። ትቀበላለህ? እቀበላለሁ፣ ግን አንዴ ሙሉን ብታነብልኝ ይዋድ የእግዚአብሔር ቃል ነው። ምን ችግር አለ? የትኛውን አነበብኩልህ እኮ እስከዚህ ቢጫውና ወይን ጠጁን። አይ አንዴ ሙሉን በስነስርዓት ሙሉን አንብብ እስቲ። አንብበው እሺ፣ አንተ አንብበውና ያልገባህ አሁን ካነሳሁት የተለየ ካለ ጠይቅ። ጮክ ብለህ እንስማ። ምን ላይ ነው ያለው? ንገረኝ። ይኸው እዚህ አይታየም እንዴ? አይ እኔ ላንብበው በዚህ እኔ ጋር ባለው። እሺ፣ አንደኛ ጴጥሮስ ምዕራፍ 3 ከ20 እና 21 ልቁ ላይ ትሆናለህ። አይ ችግር የለው ከፍተህ ልታነብልን ከሆነ ብዬ። አይ አለ ችግር የለውም። በእርሱ ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከ። ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህ በኢየሱስ ክርስቶስ ትንሣኤ ነው። ለእግዚአብሔር የበጎ ሕሊና ልመና ነው። ይሄ ምን ማለት ነው? የበጎ ሕሊና ልመና ማለት ንጹህ ሕሊና ንጹህ ልቦና ማለት ነው። ይሄ ሪጀነሬሽን ማለት ነው። ዳግም ልደትን ማለት ነው። የሰውነት እድፍ ማስወገድ አይደለም የሚለውስ? አዎ ጥምቀት አሁን ውሃ መሆኑን አይተ ሰውነት የቆሻሻ የሆነ ሻወር እየወሰድክ አይደለም፣ ሻወር አይደለም ማለት ነው። የሰውነታችን ቆሻሻ እድፍ ማለት ቆሻሻ ማለት ነው። የሰውነታችን ቆሻሻ አይደለም የሚያስወግደው። ታዲያ ምንድን ነው? የልባችንን ቆሻሻ ነው። ንጹህ ሕሊና ንጹህ ልቦና የሚሰጠን ነው። ልክ ሕዝቅያስ 36:25 ላይ የድንጋዩን ልብ በንጹህ ውሃ እረጫችኋለሁ፣ የድንጋዩንም ልብ አወጣለሁ፣ የስጋን ልብ እሰጣችኋለሁ እንዳለው እንደዚያ ያለ አዲስ መታደስ ማለት ነው። በአዲስ ሕይወት መታደስ የምናገኝበት ልክ ቲቶ ምዕራፍ 3 ከቁጥር 5ም ለአዲስ ልደት በሚሆን መታጠብ እና በመንፈስ ቅዱስ መታደስ አዳነን ብሎ በግልጽ እንደሚናገር የዳነው በመታጠብና በምን በመንፈስ ቅዱስ መታደስ አዳነን እንጂ ብሎ በግልጽ እንደሚናገረው እንደዛ ነው። ስለዛ በክርስቶስ ኢየሱስ ስም የሚደረግ ጥምቀት የህሊናን በጎ ህሊናን ይፈጥራል፣ ያነጻል። በኢየሱስ ክርስቶስ ስም ስለሆነ የኃጢአት ስርየትንም ይሰጣል ነው። ትክክል። ያድናል ብሎታል ቃል በቃል ጴጥሮስ። ያድናል ሲል ራሱን አካቶ ያድነናል ነው። ለክርስቲያኖች ያድነናል ብሎ ቃል በቃል ጥምቀትን ገልጾታል።
በኢየሱስ ክርስቶስ ስም የሚደረግ ጥምቀት እኛም እናምናለን። ታምናላችሁ? ሲሪየስ ቅድም እኮ እኔ አይደለሁም እኮ ወይም ደግሞ ፕሮቴስታንት ሙሉ ወንጌል ምናምን ሳይሆን ቃሉ የሚለውን ነው የምናምነው። ቃሉ የሚለውን ክዳችኋል። ክዳለች ሙሉ ወንጌል አትቀበልም እንደዚህ አይነት ትምህርት። አሁን ቅድም እንትን ባወራነው ላይ አይደለም። አሁን ባይዞ ፐርሰናል እምነት የአብ ስራ አሁን ጥሩ መረዳት ነው። እግዚአብሔር ይርዳ። እውነት አክቹዋሊ እርጋታ ምናምንም የእግዚአብሔር ቃል እንትን ለመቀበል ምናምን ያለ ፈቃደኝነት ምናምን ደስ ይላል። እውነት ለመናገር እግዚአብሔርም ይርዳ። ግን የራስ በቃ እኔ ይበል። ምክንያቱ የአንተ ሙሉ ወንጌል የእምነት መግለጫ ብትመለከተው በጣም ከዚህ የራቀ ትምህርት ስለሆነ ያላት ማለት ነው። እና አሁን አንተ ጥሩ መረዳት ነው እውነት ለመናገር። እሺ ጥያቄ፣ ስትጠመቁ እናንተ በኢየሱስ ስም እያላችሁ የምትጠመቁት? ስሙን እየጠራ ሲባል በኢየሱስ ስም እያልክ መጥራት አይደለም ብያለሁ። ምን ማለት ነው? ምን ማለት ነው? ጎበስ ምን ማለት ነው? እኛ እንግዲህ ክርስቲያኖች ያው እንግዲህ በጥቅስ አንታማሚ ነው ታውቃለህ። እና ሐዋርያት ሥራ ምዕራፍ 8 ልሂድልና እንግዲህ የኢትዮጵያ ጃንደረባ በደንብ ታውቀዋለህ ብዬ አስባለሁ። እና እሱ እንግዲህ መጀመሪያ የትንቢተ ኢሳያስን ክፍል ሲያነብ ምናምን ነበረ እና መንፈስ ቅዱስ እንደው እኔ ገልጬ እልሃለሁ ምናምን አይለውም። ምን ይላል? ፊልጶስን ይልክለታል። ምክንያቱ ሰው ስላመነ ብቻ ስለማይድን መጠመቅ የግድ ስለሚያስፈልገው አጥማቂ ይልክለታል፣ ፊልጶስን ማለት ነው። እና ፊልጶስ በደመና ተጭኖ ይመጣል እና የምታነበው ይገባሃል ይለዋል። የሚረዳኝ ሳይኖር እንዴት ይገባኛል ይላል። ከዛ ወንጌልን ሰበከለት ይላል። ስለ ክርስቶስ ወንጌል ሰበከለት ካለ በኋላ በመንገድ ሲሄዱ ወደ ውሃ ደረሱ ይላል። ኦኬ ውሃ አካባቢ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ ይላል። ስለዚህ ውሃ አለ፣ ወንጌልን ሰብከኛል፣ አምኛለሁ። እንዳልጠመቅ አሁን ምን ይከለክለኛል? እንዳልድን ማለት ሰው አምኖ ነው ተጠምቆ ነው የሚድነው። ስለዚህ አምኛለሁ፣ እንዳልጠመቅ ምን ይከለክለኛል አለው። ፊልጶስም ምን አለው? በፍጹም ልብህ ብታምን ተፈቅዷል አለው ይላል። ስለዚህ በፍጹም ልብህ ብታምን ተፈቅዷል አለ። ፊልጶስም ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አየህ፣ መጥራት ማለት ክርስቶስን በልብህ ማመን መቀበል ማለት እንጂ ኢየሱስ ኢየሱስ እያሉ ዝም ብሎ የቃላት ጋጋታ መጮ ማለት አይደለም። ኦኬ፣ የጌታን ስም የሚጠራ ሲባል ጌታን በልቡ አሜን ብሎ ጌትነቱን አምላክነቱን አምኖ የተቀበለ ማለት ነው። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዛ በኋላ ሰረገላውም ይቆም ዘንድ አዘዘ። ፊልጶስም ጃንደረባውም ሁለቱንም ወደ ውሃ ወረዱ፣ አጠመቀውም ይላል። ማመን ማለት ነው። በክርስቶስ የእግዚአብሔር ልጅነት ማመን ማለት ነው እንጂ እንደው ኢየሱስ ኢየሱስ እያሉ መጥራት ይሄ ቨርባቲም የሆነ ጩኸት እየተነገረ አይደለም። በእንደዛ ቢሆንማ እንዴ ኤቲስቱም እኮ ለውይይት ሲል ኢየሱስ ይላል። ማንም እኮ ሙስሊሙም ታክሲ ተራ የታክሲ ረዳት ሆኖ እኮ ኢየሱስ የሚባል ሰፈር ኢየሱስ ኢየሱስ እያሉ እኮ ይጠራሉ በመጥራት ደረጃ። ግን በእምነት መጥራት ነው እኮ በእምነት መጥራት ማመን ነው። የኢየሱስ ስም እንደሚያድነኝ አምኜ መጥራት እና ኖርማል ሌሎቹ የሚጠሩት መጥራት ይለያያል እኮ። ስለዚህ የጌታን ስም የሚጠራ ሲል ማመኑ ነው አይደል? አምኖ የኢየሱስ ስም መጥራት። አይ ዳይሬክት ቃሏ ተወታታይ ለምን ተቀመጠች? ማመን የሚል ቃል ማመን ነው የጌታን ስም። ይኸውልህ ባይዞ ይሄ ጥቅስ የሚመጣው ከብሉይ ኪዳን ነው። ባይዞ የእግዚአብሔርን ስም የሚጠራ ሁሉ ይድናል አይደለ የሚለው እግዚአብሔር እያሉ መጥራት ነው ወይስ በእግዚአብሔር መታመን? ኦኬ፣ እግዚአብሔርን መቀበል የእግዚአብሔርን አምላክነት ማመን ያድናል እያለ ነው ወይስ አይደለም? ያ እግዚአብሔር በብሉይ ኪዳን የነበረው እግዚአብሔር ክርስቶስ እንደሆነ ነው በእርግጥ የሚናገረው። ያንን የእግዚአብሔርን ስም የሚጠራ ሁሉ ይድናል ተብሎ የተነገረው ክፍል
እዚህ መጥቶ የጌታ ስም የሚጠራ ይድናል ይልና እንደውም ቆይ ሮሜ መልእክት ምዕራፍ 10 እዛው ክፍሉ በደንብ ስለሚያስረዳ እዛው ልሂድልህ። እስከዛ ሀሳቤ የኔ ጥምቀቱ ሸርቶ እንደሚያመልጥ የኢየሱስ ስም ነው የኃጢአትን ይቅርታ የሚያሰጠው። ሰው አምኖ ሲጠመቅ በኢየሱስ ስም ሲጠመቅ ከኃጢአቱ የሚያድነው ስሙም ጭምር ነው። ስሙ ነው የኃጢአትን ስርየትም የሚሰጠው። ኢየሱስ ማለቱ ሳይሆን የኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ብሎ ሲያጠምቀው፣ በአብ በወልድ በመንፈስ ቅዱስ ስም ብሎ ሲያጠምቀው ነው። ምናምነው በማን ነው? የሚመስል ሞት መሞት ከክርስቶስ ጋር፣ ትንሣኤውን በሚመስል ትንሣኤ ደግሞ መነሳት ከክርስቶስ ጋር መጥራት። እሱ ማለት ነው። ጥምቀት ማለት አይደለም። ጥያቄ መጥራት የሚለው ከጥምቀት ጋር አገናኝተ እንዴት ነው መጥራት? አሁን ስሙን እየጠራችሁ ወይም እየጠራህ ተጠመቅ የሚለውን አንተ እንዴት ነው እየተረዳኸው ያለው? እስቲ በጥምቀት ስርዓት ወይም ደግሞ መጠመቂያ ቦታ ላይ እንዴት ነው መጠመቅ ያለበት ተጠማቂው ብለህ ነው የምታስበው? እሱን ፓርት ብቻ እንድታስረዳኝ ነው የፈለግኩት። የፕሮቴስታንት የጥምቀቱ ሂደት ልንገርህ። ሲጠመቅ ሰው ተጠማቂ በኢየሱስ ስም እያለ ነው የሚጠመቀው። የምናደርገው በኢየሱስ ክርስቶስ ስም እናደርጋለን። ስናጠምቅ አይ ነው ሰውየውም በኢየሱስ ስም እያለ ነው ወይ የሚጠመቀው? እንደዛ ቢጠመቅ መልካም ነው። ኦኬ ቆይ አይ ቲንክ ደግሞ የኔ አይሰማም እያሉ ነው ደግሞ በተራ። እሺ አሁንም አይሰማም። ኑሃሚ እስቲ አውሪ ትንሽ። ዋርኒንግ እያለች ነው ይሰማል። ዋርኒንግ ሁለት ይሰጥቶኛል ታውቃለህ። ምናልባት ለዛ ሊሆን ይችላል። በደንብ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ቅድም የኮምፒውተር እንትን አሳይተን እና ደግሞ እኔ ደግሞ ፒክቸር አድርጌ ነበር የገባውና ሁለት ዋርኒንግ አለው። ለዛ መሰለኝ ይሰማል አሁን። እሺ አብስራ፣ እናንተ ጋር ሲጠመቅ አንድ ሰው ተጠማቂው በኢየሱስ ስም እያለ ነው የሚጠመቀው? እንደዛም ሳይሆን አጥማቂዎቹ በአብ በወልድ በመንፈስ ቅዱስ ስም ብለው ያጠምቁታል። እሱም ነው የሚጠመቀው። እሺ ሲጠመቅ በኢየሱስ ስም እያለ መጮህ አለበት አላልክም? እንዲያውን ቢል መልካም ነው። የኢየሱስ ስም እኮ ነው። ለምን አታስበሉትም ታዲያ? ለምን ቃሉ ትታችሁት ነው? ቀይራችሁት ነው ይላሉ። አጥማቂም በኢየሱስ ክርስቶስ ስም ብሎ ያጠምቃል፣ ተጠማቂውም ይላል። ተጠማቂው ይላል ዳይሬክት። እንደዚያም በሉ ባይባልም ይባላል ይላል ወይ? በሉ ባይባልም ማለት ሰው ሲጠመቅ እንደዛ ይላል። ታስብላላችሁ። በአብ በወልድ መንፈስ ቅዱስ ስም ብሎ አጥማቂው ያጠምቃል፣ ተጠማቂውም የኢየሱስ ስም ይጠራል፣ አጥማቂውም ይጠራል። ተጠማቂው በኢየሱስ ስም ይላል ወይ? እባክህ ተው፣ የአብ ስራ ተው፣ አታድክም ሰው። እንደ ሁኔታው ነው፣ አይታወቅም። አይታወቅም። እሺ ይቅርታ ተው። እና ዝም ብለህ አሁን ቃሉ ሊትራሊ የሚወሰድ አይደለም። እባክህ የአብ ስራ መጥራት ሲባል እናንተ ራሱ የእናንተ ቸርች ራሱ እንደዛ ብለው አይረዱትም።
ዝም ብሎ መጥራት ስለተባለ መጮህ አይደለም እኮ ቢሆንም የኃጢአትን ደግሞ አንድ ያቤ አሁን ማስረጃም ከሌለ ዝም ብለህ የራስ ሀሳብ ብቻ ከሆነ ችግር ነው። አሁን የሮሚ ምዕራፍ 10 ከቁጥር 9 ያለውን ሀሳብ በደንብ ላስረዳ። የጌታን ስም የሚጠራ የሚለውን ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና የጌታ ስም የሚጠራ ሁሉ ይድናል ይላል። አሁን የጌታ ስም የሚጠራ ሁሉ ይድናል ምን ማለት ነው? ኦኬ እንግዲህ ያላመኑበት እንዴት አድርገው ይጠሩታል? ካላመንከው እንዴት አድርገህ ልትጠራው ትችላለህ? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቹ እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ ይላል ማለት ነው። ይሄ ከእምነት ጋር የሚገናኝ ጉዳይ መጥራት የሚባለው። ከዛ መመስከር ሲል ደግሞ አሁን ይመሰክራል ይላል። በአፉ መመስከር ሲባል ከምን አንጻር መሰለ? በነገስታትና በዛን ሰዓት ከምን አንጻር መሰለ? ክርስቶስ ጌታ ነው ብሎ መመስከር ኦፍኮርስ ያስገድል ነበር። ቄሳር ጌታ ነው እንደዚህ እያልክ እንድትመሰክር ነበር የሚያደርጉት። ክርስቲያኖች ደግሞ አይ ጌታችን ኢየሱስ ብቻ ነው ወይም ደግሞ ኢየሱስ ጌታ ነው ብለው ነበር የሚመሰክሩት። ለዛ ነው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት የሚቻለው የለም ሲል አይ ቄሳር ጌታ ነው በሉ አንልም። መጨረሻ የእኛ ጌታችን ክርስቶስ ነው። ሰው መመስከር ሲባል ከዚህ አንጻር እንጂ የሆነ አደባባይ ላይ ወጥቶ እንደዚህ መጮ ምናምን ከዛ አንጻር አይደለም። ከዛ አንጻር እና የጌታን ስም የሚጠራ ሲባል በክርስቶስ የእግዚአብሔር ልጅነት አምኖ መስክሮ መጠመቅ ማለት ነው። መጠመቅ ማለት ነው። ይሄንን ደግሞ ኢትዮጵያዊ ጃንደረባ ምን ብሎታል? ካመንክ ተፈቅዷል ይላል። ከዛ ምን አለው? አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዛ ወርዶ ተጠመቁ ይላል። ወርዶ አጠመቀው ይላል። በቃ ይሄንን ነው እየተነገረ ያለው። እናንተ ቸርችም በል አንተ በኢየሱስ ስም በል እኛ ደግሞ በአብ በወልድ በመንፈስ ቅዱስ ስም እንላለን ተብሎ አይጠመቅም። ቪዲዮዎች ላሳይ ይችላል። እንደዚህ አይነት የጥምቀት ስርዓት ራሱ የላችሁም እናንተ ጋር የላችሁም። ሰው ከዛ አንጻር የሚታይ ነው። ያብ እኛ አሁን አምኖ በመጠመቅ እናምናለን። እኔም ደህንነት ትምህርት ተምሬ አምኜ ተጠምቄያለሁ። ፕሮቴስታንት ሃይማኖት ጥምቀትን ወደ ጎን የምታደርግ ወይም ደግሞ በአስተምሮ ወደ ጎን የምናደርግ አይደለንም። ቅድም እንዳልኩ አሁን ራስ ቅድም እንዳልኩ ራስ ወክለ ብታወራ ጥሩ ነው። ኢትዮጵያዊ ጃንደረባ ባመነ ጊዜ እንደተጠመቀ እኛም በክርስቶስ ኢየሱስ አምነን እንጠመቃለን። ጥምቀት እናንተ እኮ አሁን ትጠመቃላችሁ አትጠመቁም እኮ አይደለም። አሁን እየገባህ አይደለም መሰለኝ፣ ወይም ደግሞ እንጃ እንቅልፍ መጥቷል መሰለኝ እምለው እየገባህ አይደለም። አሁን እኛም ተጠምቀናል አምነን ተጠምቀናል ትላለህ፣ ግን መቼ ነው የዳንከው የሚለው ነው እስካሁን ስናወራ የነበረው። ጥምቀት ራሱ ለድህነት ነው ወይ የሚለው ነበር ስናወራ የነበረው። አይ እኛም እኮ እኔ የዳንኩትኝ አሁን ኔክስት ታይም ማውራት እንችላለን። ምናልባት አሁንም ባይሆን ያመንኩኝ ጊዜ በክርስቶስ ያመንኩ ሰዓት ላይ ስሜ በሕይወት መዝገብ ላይ ተጽፏል። ሳትጠመቅ ማለት ነው። አዎ እሱ ሌላ ጊዜ እናወራበታለን። በቃ ስጀምር አንተ የክርስቶስ ቀጥታ ተቃዋሚ ነህ። ኖ እንዴ ወዲያው ከቅድም ጀምሮ ጥቅስ አምጣ ተብለህ አላመጣም ብለህ ይህን ትምህርት ከየት ነው ያመጣው? ከአጋንንት ነው። ከክርስቶስ ካልሆነ ቀጥታ ከአጋንንት ነው አይደለ? አሁን የእኔን የእምነት እንትኔ ልንገርክ። አይ አንተ ከአጋንንት ያመጣውን ነው። እኔ ከአጋንንት የመጣ ትምህርት ምን ያደርግልኛል? ይቅርታ እንዲህ እያልኩ ስላወራው ማለት ነው። ምክንያቱ
መጽሐፍ ቅዱሱን ትተህ አይ እኔ የማምነው እንደዚህ ነው ትላለህ። ስለአንተ ትምህርት ምንጩ ማን እንደሆነ በግልጽ እየተናገርክ ነው። ምክንያቱ ሐዋርያ ቅዱስ ጳውሎስ እኛ ከሰበክነው የሚለይ ወንጌል ማንም ሰው ቢሰብክ እሱ የተረገመ ይሁን የሰማይ መልአክ እንኳን ቢሆን ይላል። ስለዚህ መጽሐፍ ቅዱሱ ሰው አምኖ መጽሐፍ ቅዱስ እኮ አይደለም ባይዘወይ የመጽሐፍ ቅዱስ ቃል ባለቤት የሆነው ክርስቶስ እኮ ነው ትምህርቱን የተናገረው። ክርስቶስ ሰው አምኖ ተጠምቀው ይድናል እያለ አንተ መጥተህ አይ ሰው አምኖ ነው የሚድነው ባመነ ቅጽበት ይድናል ከዛ በኋላ ነው የሚጠመቀው ብለህ ከተናገርክ ማለት ነው በቃ የማን ትምህርት ነው የተቀበልከው? የክርስቶስ ተቃዋሚ የሐሰተኛው ክርስቶስ ወንጌል ነው የተቀበልከው። አጭርና ግልጽ ማለት አይ ከእውነተኛው ክርስቶስ ነው ያመጣሁት ካልክ ደግሞ ክርስቶስ እንዲህ ብሎ አስተምሮ አይ ሐሳቤን ቀይሬያለሁ ብሎ አምናችሁ ድናችሁ ነው የምትጠመቁት ብሎ አስተምሮ ነው ሌላ ቦታ። አሁን እቺ እንትኗን አትለያየት ይዋዲ አንተ ነህ የለያየው እኮ ባመንኩ ቅጽበት ድናለህ ያልከው አንተ ነህ። እኔ ነኝ እኔ አይደለሁም እኮ ሰው አምኖ ይድናል በአፉ መስክሮ ሰው በልቡ አምኖ ሳይጠመቅ የሚለው ከየት ነው ያመጣኸው እንዴ? ሳይጠመቅ የሚላ ከየት አመጣኸው? እሱን ሌላ ጊዜ እናወራበታለን አልኩኝ እኮ ግን የለም ያ እባክህ አንድ ነገር ልምከርህ እባክህ። መጀመሪያ ወንጌሉና መጽሐፍ ቅዱስ የተጻፈውን ለመቀበል ልብህን ክፈት። ኦኬ ዝም ብለህ የሰዎች ትምህርት ተቀብለህ የሰዎች ትምህርትን ለማጽደቅ ብለህ የክርስቶስን ቃል መሸጥ የለብህም። ኦኬ አሁን ሙሉ ወንጌል የሰራችልህን ትምህርት ለማጽደቅ ብለህ ቀጥታ የክርስቶስን ትምህርት ነው እየተቃረንክ ያለው። ስለዚህ እኔ የሚሻልህ የሚመስለኝ የክርስቶስን ቃል መቀበል ነው። የክርስቶስን ቃል ብትቀበል ይሻላል። የማንም የ15ኛው ክፍለ ዘመን 15ኛው ወር 16ኛው አክቹዋሊ ሉተር ራሱ የማይቀበለው ትምህርት ከምትቀበል የቃሉ ባለቤት ክርስቶስ የተናገረውን ብትቀበል መልካም ነው ለአንተ። ክርስቶስን ብትቀበል ክርስቶስም ያበራልሃል። እሱ ነው እልህኛ ሆነ ከክርስቶስ ቃል ጋር እልህ ውስጥ ገብተህ ኦኬ የሰዎችን ትምህርት ለማጽደቅ የክርስቶስን ቃል ምትጠመዝዝ ከሆነ ግን ልክ ለክፉ ምኞታቸው አሳልፎ ሰጣቸው እንደሚለው ሮሜ ምዕራፍ 1 ከቁጥር 24 ጀምሮ ለክፉ ምኞት አሳልፎ ይሰጣል። ሰይጣን ደግሞ በአንተ ላይ ይሰለጥንና በቃሉ ላይ እልህኛ እየሆንክ ትሄዳለህ። ጭራሽ በእያንዳንዱ ቃል እያመፅክ ነው የምትሄደው። በጥቂቷ በአንዲቷ ቃል መታመን ካልቻልክ ዛሬ በአንዲቷ ቃል መታመን እምቢ ብለህ ልብህን እልህኛ ካደረግ ነገ በቀላሉ ቃል ቀላል የሆነ በጣም ግልጽ ማብራሪያ የማያስፈልገው ቃል እንኳን ለመቃወም ይበረታልብህ። ልክ የፈርዖንን ልብ አደነደነ ሲባል ባይዘው እግዚአብሔር እንደው እየሄደ ጫን እያደረገው ሳይሆን ልክ በአንድ ተአምራት መመለስ ሲያቅተው ሁለተኛ ተአምራት ላይ እየደነደነ እየጠነከረ ልክ ኦሪገን ይህንን ክፍል ሲያብራራ ምን ይላል መሰላችሁ? ልክ አንድ ሰው የሆነ ነገር ብላችሁት ወይም ደግሞ የሆነ አረማችሁት ማረማችሁ በጣም ሲያበሳጨው ወደ እልህ ይገባና የሆነ ነገር መልካም ነገር እንኳን ስትናገሩት እየተበሳጨ እልህኛ እየሆነ ይሄድ የለ። ልክ እንደዚያ ለፈርዖን አንድ ተአምር እግዚአብሔር ሰጥቶ በድንቅ ኃያል አምላክ መሆኑ ሲያሳየው ልክ ይፈራና እንትኑ ሲጠፋ እንዴት የነሱ አምላክ እንደዚህ ያደርጋል ብሎ ደግሞ የበለጠ ይደነድን አይ አለቃቸውም እያለ ሄደ እና ልክ የበኩር ልጁ እስኪያጣ ድረስ ልቡ እልህኛ እየሆነ ሄደ ማለት የበኩር ልጁ። አሁንም የበኩር ልጁ ሞተ እንኳን እልሆ አልበረደለትም። እስቲል አሁንም ደነደነ። እስራኤላውያንን ተከትሎ ሄደ፣ ባህር ውስጥ ሰጥሞ ቀረ። እልህ እንዲህ አይነት ክፉ ነው ፍጻሜ። መጨረሻው ፍጻሜው እንዲህ አይነት ሞት ውስጥ እንድንገባ ነው የሚያደርግ። ልክ እንደዚያ በክርስቶስ በአንዲቱ ቃል አለመታመንም መጨረሳችን የዲያብሎስ ተከታይ ወይም ደግሞ ጭራሽ ሃይማኖትንም የምንክድ እንዳንሆን መጠንቀቅ ያስፈልጋል እና የአብ
የምመክርህ ይሄንን ነው። አይ ቲንክ ይበቃናል፣ መሽቷል። ሌላ ጊዜም በሰፊው እናወራለን። እግዚአብሔር ይስጥልን። ሌላ ጊዜ እናወራለን። እኔ ጥምቀት አያስፈልግም ከሚል ወገን አይደለሁም። ጥምቀት ያስፈልጋል። ሰው አምኖ ተጠምቆ ይድናል። በየትኛው ቅስፈት ነው የሚድነው? አምኖ ተጠምቆ ይድናል ነው ነውስ ሲያምን ነው የሚድነው የሚለውን ሌላ ጊዜ እናወራበታለን። ምናልባት ታይም ካለ እና እንደዚህ መግባትና በስነ ስርዓት ተግባብተን ማውራት የምንችል ከሆነ ሌላ ጊዜ እናወራበታለን። ከዛ ውጭ ግን የኔ እምነት አምናለሁ በክርስቶስ ኢየሱስ ተጠምቄ ያለው እናንተ የተጠመቃችሁ ክርስቶስን ለብሳችሁታል እንደሚል ክርስቶስ ኢየሱስን ለብሻለሁ። በጥምቀት ያገኘሁት ደግሞ ትሩፋቶች አሉ። ጥምቀት የሚሰጠኝ ነገር አለ። በነዛ አምናለሁ። ቤተክርስቲያኒም ይህንን ብላ ስታጠምቀኝ ስጠመቅ ምን እንደማገኝ አስተምቃኛለች። አንዳንዶች እንደሚሉት ያ በእንደ አዲስ እኮ እየጀመርክ ነው። ኧረ ተው እባክህ። አሁን የማይሆኑ ጥቅሶች እየጠቃቀስክ ነው። አሁን እነሱን እናንሳቸው ቢባል አሁንም ሌላ ነገር ነው። አሁን ክርስቶስን ለብሻለሁ አልክ። በጣም ጥሩ ነው። ክርስቶስን በጥምቀት እንለብሳለን ብለህ ብዬ አምናለን ያልከው? አዎ ይላል እኮ ቃሉ። እሺ ጥሩ። ክርስቶስን ከመልበስ በፊት ምን ነበርክ ማለት ነው? እሺ ይህንን ሌላ ጊዜ እናወራበታለን አልኩኝ እኮ። አንድ ይችን መልስልኝ እስኪ። ክርስቶስን በጥምቀት ከሆነ የምትለብሰው ክርስቶስን ከመልበስ በፊት ምን ነበርክ? አልለበስኩትማ ክርስቶስን። ራቆት ነበርክ ማለት ነው አይደል? ራቆት ነበርኩ። ስለዚህ ሰው ራቆት ሆኖ ወይም ደግሞ የተራቆተ ሆኖ ከጸጋ ማለት ነው ድህነት አገኘ ሊባል ይችላል? እነዚህን ዮሐዴ ሌላ ጊዜ ተዘጋጅቼ እንድታስበው ነው። በደንብ እንድታስበው ነው። እሺ ሰው የተራቆተ ሆኖ ድኗል ከተባለ እንግዲህ ምን አይነት ሕሊና እንደሚሆን እንግዲህ እግዚአብሔር ያሳይ። በል ጥሩ። ይሄን ያልኩህ እኔ ነኝ አይደለ? አዎ እኔም አሁን አክቹዋሊ አሁን እኔ ያ ቅድም እንዳልኩ ሙሉ ወንጌልን አሁን ለጊዜው ዝም ብለህ ቁጭ አድርጋት። ምክንያቱ አሁን በቅርቡ 50 ዓመት ምናምን ቢሆን ነው እዚህ ኢትዮጵያ ውስጥ ምናምን። አሁን እነሱን ታስቀምጥና መጽሐፍ ቅዱስ ላይ ቁጭ ብለህ አሁን የመጽሐፍ ቅዱስ ሀሳብ መጀመሪያ መርምር። ከዛ በኋላ ከመጽሐፍ ቅዱሱ ወደ ሙሉ ወንጌል ነው እንጂ የምትሄደው ከሙሉ ወንጌል ወደ መጽሐፍ ቅዱስ አይደለም። ኦኬ፣ የሙሉ ወንጌል እምነት ወደ መጽሐፍ ቅዱሱ አታፍስሰው፣ አታስገባ። የመጽሐፍ ቅዱሱ ወደ ሙሉ ወንጌል ነው። እሺ እንደዛ እያልኩ ያለሁት ያን ነው። በመጽሐፍ ቅዱስ አሁን ይሄ የሙሉ ወንጌል ጥቅስ አይደለም፣ ወይም ደግሞ የሙሉ ወንጌል አባባል አይደለም። መጽሐፍ ቅዱስ እያልኩ ያለሁት በደንብ ረጋ ብለህ ደግሞ አሁን ያልኩህንም አስበው። ከዛ ደግሞ ሮሜ ምዕራፍ 6ን በደንብ አንብበውና ሌላ ጊዜ በሰፊው እናወራበታለን። እናወራለን፣ እንደዛ እናደርጋለን። የቅድሙ ልጅ ግን እንትን አሁን ደግሞ ልጁ ሌላ ነገር እንትን ሊሉ ስለሚችሉ ተዋቸው። ማን ያስገባዋል ከዚህ በኋላ? እሱ ሳይሆን ሌሎቹ ሌላ ነገር ሊሉ ይችላሉ። ኦልሬዲ አንዳንዶቹ አሉ ዝም ብለው ስድብ እንትናቸው የሆኑና ኒስ ዝም ብሎ እንቆ መተው ነው። እንግዲህ ሌላ ጊዜ ሲገባ ምናምን በደንብ ትነግረዋለህ ወይ? እንደዛ እናደርጋለን። ሰላም ደሩ ኑሃሚ ደጓ ሴት ተኛች። ተኝታለሽ። አይገርምም? ዊዘን ምንስ ኧረ እንዴት ነው አሁን ምዘጋ